ኢየሱስ ክርስቶስ የዓለምን መንግስታት በቅጽበት ያሳየው ማን ነው? መጽሐፍ ቅዱስ ላይ መልስ። ሰይጣን ነው አይደለም? ሰይጣን ነው ጌታ ሰው። ስለዚህ ሰይጣን ተአምር ሰርቷል መጽሐፍ ቅዱስ ላይ። ዓለምን በቅጽበት ማሳየት ድንቅ ተአምር ነው። እንግዲህ አንተ ዓለምን እዞራለሁ ብትል ተአምር ብሎ ማለት ከልማድ ውጭ የሆነ ከህግ ውጭ የሆነ ነገር ነው አይደለ? ዓለምን ለማየት አንድ ሰው መዞር አለበት፣ ዓለምን በእግሩ ወይንም ደግሞ በሆነ በአውሮፕላን ሊሆን ይችላል፣ በመኪና ወይ በባቡር ምናምን። በቅጽበት ግን ካሳየ ይሄ ድንቅ ተአምር ነው። ለኢየሱስ ክርስቶስ ይሄን ድንቅ ተአምር የሰራለት ማን ነው? መጽሐፍ ቅዱስ ላይ ያሳየው ዲያብሎስ ሰይጣን ነው። ይሄን ያምናል ወገናችን። መጽሐፉም ላይ ያው ደግሞም ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ እያለ ይናገራል። በቅጽበት አሳየው ይላል እዚያኛው ወንጌል ላይ ያሳየው በቅጽበት በፍጥነት ቶሎ ብሎ አሳየው ዓለምን። ይህን ድንቅ ተአምር አድርጓል። የዚህ ዓለም አምላክ ማን ነው? እውነተኛ ዲያብሎስ ራሱ የዚህ ዓለም አምላክ ይባላል። የጌታ ሰው ትክክል። ይሄ እውነተኛ ያለው ትክክለኛ ሰው እውነተኛ ነው። በቃ ዲያብሎስ የዚህ ዓለም አምላክ ተብሏል። መጽሐፍ ቅዱስ ላይ አምላኮች ብዙ ናቸው። አንደኛ አምላክ ዲያብሎስ ነው። ዲያብሎስ የዚህ ዓለም አምላክ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ የዚህ ዓለም አምላክ ዲያብሎስ እንደሆነ ጳውሎስ ራሱ ይናገራል። ትክክል እንዳትበሉ ተብሏል። ከአላህ ስሙት በሌላ ስም እንደሚያርጉ እያወቀ ሰውየው እዛ ቤት ገብቶ መብላት አይችልም። እኔ ጥያቄ ያለኝ ፀጉር ቤት ልሰራ አስቤ ነበር። በሸሪዓ እንዴት ይታያል? በአላህ አብራርተህ ንገረኝ። እሺ ዊግ የምትቀጥይ ከሆነ ለሴቶቹ አይቻልም። አንደኛ እሱ ነው። ሁለተኛ ቅንድብ ላይ ምናምን የምትቀነድቢ ምናምን ከሆነ አይቻልም። እሱም ራሱ لعن رسول الله صلى الله عليه وسلم الواصلة والمستوصلة والنامصة والمتنمصة والواشمات والمستوشمات والمتفلجات. يا الله ملك تنيا نبياتنا صلى الله عليه وسلم حديث لاي كالكلام نزين نقراتوش كندب يمتكندبن متاسكندبن ويق متكتلننا متاسكتلن صقرن مالتنا لك انده دغمو نكسات متنكسننا متاسنكسن ፍንጭት የምትፈነጭንና የምታስፈነጭን ለወንድም ለሴትም ለሁሉም ነው ይሄ ነገር የተከለከለው። ነገር ግን በሴቶች አስመልክቶ ነው ሐዲሱ የመጣው፣ ሴትን በመግለጽ ነው። ለምን? የኢስላምን ጥበብ አሁንም እዚህ ጋር ታያላችሁ። አያችሁ አይደለ? በአብዛኛው የሚያደርገው አካል ወንድ ከሆነ ወንድን አስመልክቶ ይመጣል ክልከላው ሐዲሱ ወይንም ቁርአኑ። ሴቶች ከሆኑ ሄደን በአብዛኛው የሚያደርጉ እነሱ ላይ ይመጣል። ፀጉርን የምትቀጥለው በአብዛኛው ወንድ ይቀጥላል አይቀጥልም? ይቀጥላል እኮ አይደል? ነገር ግን በአብዛኛው ፀጉርን የሚቀጥሉት ማን ናቸው? መልሱ። ፀጉርን የሚቀጥለው ማን ነው? ወንድ ነው ሴት? በአብዛኛው ሴቶች ናቸው። አያችሁ አይደለ? ስለዚህ ሴትን አስመልክቶ ነው መምጣት ያለበት። ቅንድብን የሚቀናደበው ማን ነው? በአብዛኛው ሴቶች ናቸው። እና ስለዚህ ኢስላም ደስ የሚለው በትዕዛዛት ላይ ሲከለክልና ሲያዝ ጊዜ ይሄ وهذا من الحكم يعني ከጥበብ ነው። በሌላም ቦታ ላይ አላህ Subhanahu Wa Ta'ala ለምሳሌ ስለ መስረቅ ሲናገር በአብዛኛው በመስረቅ የሚታማው ወንድ ነው ሴት? ቺኑ መልስ እስኪ መልሽ። ይሄን በመስረቅ የሚታማው ወንድ ነው ሴት? ወንድ ነው የሚሰርቀው በብዛት። በብዛት ወንድ ነው የሚሰርቀው። ስለዚህ አሁን ስለ መስረቅ ሲናገር ግን አላህ ወንድን ነው አስመልክተው መጀመሪያ የተናገረው። አያችሁ አይደል? ወሳሪቁ ወሳሪቀቱ አለ፣ የወንድ ሰራቂ ከዚያም የሴት ሰራቂዎች እያለ ተናገረ። ይሄ በዚሁ አስመልክቶ ብዙ ጊዜ የሚነሳ የሆነ ጥያቄ አለ። እሱን ከዚህ በፊትም ነግራችኋለሁ፣ ልድገመው። አንድ ሐዲስ ትሰማላችሁ፣ ምናልባትም ወደፊትም ልትሰሙ ትችላላችሁ። ከዚህ በፊትም ሰምታችሁት ሊሆን ይችላል። ግን ሌላ እምነት ተከታዮችም ይህን ጥያቄ ሲያነሱላችሁ ሰምታችሁ ሊሆን ይችላል። እርሱም ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ተናግረዋል። ምን የሚል ሐዲስ ነው? ቃለ ነቢይ ሰለላሁ ዐለይሂ ወሰለም ወንዶች ሌባ ሁላ አትበሉ፣ እኔ ሌባ አይደለሁም፣ አቋርጥ ሳይሆን ለምሳሌ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ደዐ ረጁሉ እምረአተሁ ኢለል ፊራሽ ፈአበት ፈባተ ገድባን ዐለይሃ ለዐነትሃ አልመላኢካ ሐታ ቱስቢሕ አሉ። ባል ሚስቱን ወደ ፍራሽ ነይ ብሎ ጠርቷት እምቢ ካለች ያለምንም ምክንያት፣ በዚህም ምክንያት ተቆጥቶባት ካደረ፣ አዝኖ ካደረ ሌሊቱ እስኪነጋ ድረስ መላእክቶች ሲረግሟት ያድራሉ ይላል ሐዲሱ ላይ። ስለዚህ ሴት ልጅ ባሏን እምቢ ካለች መላእክት ይረግማታሉ። ወንድስ ብለው ይጠይቋቸዋል። ተመልከቱ። አሁንም ቅድም እንዳልኳችሁ
አሁንም እንዳልኳችሁ ብዙ ጊዜ ባል ነው ወንድም እምቢ ካለ ይረገማል። ገብቷቸዋል አይደለ? ወንድም እምቢ ካለ ሚስቱን እኩል የሆነ ሐቅ ነው ያላቸው። በቁርአንም በሐዲስም ተገልጿል። ባል ለምሳሌ ሚስት ጠይቃው ለግብረ ሥጋ ግንኙነት ሊሆን ይችላል ና ብላ ጠይቃው የዛኔ እምቢ ካለ እሱንም መላእክቶች ሲረግሙት ያድራሉ። እኩል የሆነ ሐቅ ነው ያላቸው። ይሄን አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። አላህ በቁርአን ላይ ምን አለ? ወለሁነ ሚስሉ الذي عليهن بالمعروف ለእነርሱ ለሚስቶቻችሁ በእነርሱ ላይ ባለው ልክ ለእነርሱም ሐቅ አላቸው በታወቀው መንገድ አለ። አያችሁ አይደለ? ይሄ ነው። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለሁነ ማ ዐለይሂን አሉ። ለእነርሱ በእነርሱ ላይ ባለው ልክ አላቸውን በእናንተም ላይ ብለው ተናግረውላቸዋል። ለሁነ ማ ዐለይኩም ለሁነ ማ ዐለይሂን ከማ ዐለይኩም አው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም በእነርሱ በሚስቶቻችሁ ላይ ሐቅ እንዳላቸው ሁሉ በዚያው አምሳያ ልክ እንዲሁ በእናንተ ላይ ሐቅ አላቸው ብለው ተናግረውላቸዋል። ነገር ግን አሁን ለነገራቸው የፈለግኩት ምንድነው ከቀደሙ ካነሳናቸው አርዕስቶች ጋር የኢስላምን ጥበብ በትዕዛዛትና በክልከላ ላይ አንዳንዴ ወንድን አስመልክተው ሴትን አስመልክተው ሐዲሱ ሲመጣ ወንድንም ብቻ ነው የሚመለከተው ሴትን ብቻ ነው የሚመለከተው ማለት አይደለም ለማለት ነው። ነገር ግን ሐዲሱ የመጣ አሁን እዚህ ቦታ ላይ እምቢ ካለች ብሎ ነው ሴቷ ላይ ነው የመጣው። ለምን ወንዱ ላይ አላለም? ጥያቄን ጠይቃቸውና መልሱን ታገኝታላችሁ። በአብዛኛው ከባልና ከሚስት የትኛው ነው ለግንኙነት የሚፈልገው? ብዙ ጊዜ የሚጠይቀው ወንድ ነውና ክርስቲያኖች በባህሉም አዎ። ስለዚህ ወንድ ነው እንደሚጠይቀው ሴት እምቢ እንዳትል ብሎ ነው አይደለ ተግሳጽ መምጣት ያለበት። ለዚያ ነው ነብያችን ሰለላሁ ዐለይሂ ወሰለም ተግሳጽ በርሷ ላይ ያደረጉት። ለዚያ ነው وهذا من حكمة الإسلام ይሄ ከኢስላም ጥበብ ነው። ሴት ልጅ አይናፋር ነች በባህሏ። ሄዳ ባሏን ለግንኙነት የምትፈልግ አይደለችም በአብዛኛው ማለት ነው። በአብዛኛው ወንድ ልጅ ነው። ስለዚህ ሐዲሱ አስመልክቶ መምጣት ያለበት ሴቷን ስለሆነ ነው እንጂ ወንድ እንደፈለገ እምቢ ማለት መልካለው ማለት አይደለም። እኩል የሆነ ሐቅ እንዳላቸው በቁርአንም በሐዲስም ላይ ተነግሮላቸዋል። እሺ ይሰማል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል። መርሐባ። እሺ ትንሽ ኔትወርክ አስቸግሮኝ ነበረና ሁለተኛው ጥያቄ የምጠይቀው በቀጥታ አንተን የሚመለከት ነው። ከዚህም በፊት ረመዳን ላይ ሊገባ ሲል ጠይቄ ያለው አሁንም በድጋሚ ስፔሲፊክ አድርገህ እንድትመልስልኝ ነው። መቼ ነው ቁርአን በሪከርድ የምታሳተመው? እኛም ማገዝ ካለብን እንድናገዝ ንገረን ኢንሻአላህ የሚለው ቃል እንዳለው ሆኖ አስበህበታል ወይ? አሁንም በድጋሚ ኢንሻአላህ። ለማንኛውም በፊት ኢትዮጵያ እያለሁኝ አስቸጋሪ ነበር። እዚያ ስቱዲዮ ያላቸው ሰዎች ጋር ሄደህ ለማስቀረጽ ምናምን። አሁን አልሐምዱሊላህ ዱባይ ነው ያለሁት። ምን ልላችሁ ፈልጌ ነው ዱባይ መኖር ልነግራችሁ ሳይሆን ታውቃላችሁ፣ እዚህ ሁሉ ነገር ገር ነው። አልሐምዱሊላህ ከእናንተ ምንም አይነት ወጪ አይጠበቅም። ሹክራን፣ አመሰግናለሁ። የአላህ ጀዛችሁን ይክፈላችሁ። ለዚያውም ሪከርድ እንደፈለግኩ ማድረግ ብፈልግ የሚያደርጉልኝ ሰዎች አሉ እዚህ ጋር እና ሙሉ 30 ጁዝ ቁርአን ኢንሻአላህ በቅርብ ቀን ሲመቻች ኢንሻአላህ እንጀምረዋለን። ከዚያ ከትውልድ ወደ ትውልድ የሚተላለፈው ስራ ሰርተን እናልፋለን በአላህ ፍቃድ እና ስለዚህ ሙሉ 30 ጁዝ ቁርአን እናስቀርጻለን። ግን በምን አይነት ድምፅ ላስቀርጽ እስኪ ደስ እንዲላችሁ? በራሴ ድምፅ ወይንስ የሌሎችንም ድምፅ እንቀላቅልበት? ሱዳንኛ ምናምን የተወሰነ የኔ ምንድነው የኔ ሀሳብ እዚህ ጋር የሁሴን የራሱ ድምፅ መኖር አለበት ብዬ አስባለሁ። ለምሳሌ የነ አቡከር ሻያጥሪን ስቀራ በጣም ነው የሚያምረው። የነ ሽሮይም ስቀራ የሁሉንም ስትቀራ እስካሁን ድረስ የነ ኢስላም ሶቢሂን ስቀራ ማሻአላ በጣም ነው የሚያምረው ድምፅ። አንደኛው የሱዳኖች አቀራር አንተ ላይ በጣም ነው የሚያምረው። ያው ካንተ በላይ አናውቅም ስለ እንትኖች 7 አይነት አቀራር አለው ብለህናል። በራስ ቢሆን ደስ ይለናል። የሱዳን አድርገህ የራስን በቃ ድምፅ የራስን ሁሴን ማን ነው የራስን አይደንቲቲ ዩኒክ የሆነ ይዘህ ብትወጣ ደስ ይለናል። ሁሴን የምናውቅበት ማለት ነው። በቃ በራሴ ኢንሻአላህ እንቀራለን። ግን እንዳይቀርብን ሁሱ ምን አልከኝ? የአቡከር ሻጢሪ እንዳይቀርብን የተወሰነ ቦታ ቀልቀል አድርግልን። አቡከር ሻጢሪ አቡከርም አለ ወላሂ የአቡከር ሻጢሪ እንዳይቀርብን ሐቅ ነው። አብዛኛውን በራሴ አድርገውና ከዚያ በኋላ ሌሎቹን ደግሞ በተለያዩ ድምጾች የተወሰነ። ሰላም አለይኩም።
አላህ በዱዓ አግዙኝ። እየረሳሁት ነው እንጂ ሰዎችን አናግሬያቸው አረ በፈለክበት ጊዜና ሪከርድ እናደርግልሃለን ብለው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሁሱ የኔ ጥያቄ እሺ አባቴ ሞቶብኛል አልበህራህ እና በአካባቢያችን ያለው ቀብር ብዙ ጊዜ ያለበት ቦታ ይጠፋል በመሸርሸር ወይም በመጠጋጋት ምክንያት ማለት ነው። ያ አይሰማም? ሰማል የሰማና ይሰማል? አሁን ይሰማል። አባቴ አላህ ይርሐመው ሞቶብኛል እና በአካባቢያችን ያለው ቀብር ያለበት ቦታው ይጠፋል እየተጠጋጋ ማለት ነው። አፈር ወደ ውስጥ ይገባና ያለበት ቦታው ይጠፋል እና ከዛ ላይ ነጭ ድንጋይ አለ ቢስሚላ ምናምን ብሎ የተጻፈበት እሱን ድንጋይ መትከል እንዴት ይታያል? እንዳይጠፋ ብቻ ነው ምክንያቱ። ድንጋይ ማን ካምሬ ግብት ማን የጻፈበት? ለማንኛውም ቀብር ላይ መጻፍን በተመለከተ ብዙ ጊዜ ይሸጣል፣ እንደዚህ አይነት ድንጋይ ይሸጣል። ቢስሚላ ምናምን ያሉበት ድንጋይ ተገቢ አይደለም። እንደዚህ ጽሁፍ እየጻፉ ምናምን ምንም አይነት ጽሁፍ ሊሆን ይችላል። ያንን በመቃብር ላይ መጻፍ ክልክል ነው፣ ክልክል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምንም አይነት ነገር እንዳናደርግ ሁሉን በሮችን ሁሉ ዘግተዋቸዋል እና ስለዚህ አይሆንም፣ እሱ አይቻልም። እንዲህ አይነት ምልክትም አታድርጉ፣ በሰዎችም አታበረታቷቸው። ድንጋዩን ብቻም አይቻልም። የተጻፈበትና እንዲህ እየጻፉ የሚሸጡ ሰዎች ገዝቶ ነው የተጻፈ ስህተት ነው እና ላ የጁዙል ኪታብ ዐለል መቃብር በመቃብር ላይ መጻፍ ውስጥ ተገቢ አይደለም፣ አታድርጉ። እሺ ያልተጻፈበትም ቢሆን እሺ ቀብሩ ተሸርሽሮ ምናምን ውሃ የሚወስደው አይነት ነገር ከሆነ እጠሩት እንደገና፣ ችግር የለውም። እጠሩት እንደገና በድንጋዮች ገዝታችሁ ችግር የለውም እጠሩት። ያ ነው ግን የተለየ ነገር አታድርጉት። እንዲህ ቀብር ላይ መጻፍ ምናምን እንደዚህ ተገቢ አይደለም። ይህን ነቢያችን ሰለላሁ ዐለይሂ ወሰለም ከልክለውናል። ለምን ከተባለ ሰዎች በቀብር ላይ ተዓልቅ እንዲኖራቸው አይፈልግም። የመጀመሪያው ባዕድ አምልኮ የተነሳው በዚህ ዓለም ላይ በቀብር ላይ የሚያመሰግንለው አውርደኝ አልችልበትም። ባዕድ አምልኮ እንዴት ወደዚህ ዓለም እንደመጣ እንደጀመረ መቼ እንደሆነ ልንገራቸው አንዴ ታሪኩ። ለዚያ ነው ኢስላም በጣም እንዲህ አይነት ነገርን አጥብቆ የሚቃወማቸው። ባዕድ አምልኮ የመጣው ለመጀመሪያ ጊዜ በኖህ ዘመን ነው። ከአዳም እስከ ኖህ ድረስ በነበረበት ጊዜ ሰዎች ባዕድ አምልኮ ላይ አልወደቁም ነበር። አላህም በቁርአን ላይ ይናገራል። ካነ ናሱ ኡመተን ዋሂደተን ይላል። ፈበዐሰ አላሁ ነቢይነ ሙበሽሪነ ወሙንዚሪን ወአንዘለ መዐሁም ልኪታበ ቢልሐቅ እያለ ይናገራል። ሰዎች በአንድ መንገድ ላይ ነበሩ አለ፣ በተውሂድ ላይ ነበሩ። ከአዳም እስከ ኖህ ድረስ አንድ ሰው ባዕድ አምልኮ አላመለከም ነበር፣ ሽርክን አልሰራም። በአንድ መንገድ ላይ አንዱን አምላክ በብቸኝነት በማምለክ ላይ ነበሩ። በኖህ ዘመን ሰዎች ግን ባዕድ አምልኮ ላይ ወደቁ። እንዴት ወደቁ? ምክንያቱስ ምን ነበር? ከቀብር ጋር በተያያዘ ነገር ነው። እሱ ምንድነው? በኖህ ዘመን 5 ታላላቅ መልካም ሰዎች ይሞታሉ። ወድ፣ ሱዋዕ፣ የጉት፣ የዑቅ፣ ነስራ ይባላሉ። እነዚህ 5 ሰዎች ሞቱ። በጣም ደጋግና መልካሞች ነበሩ በህዝቦቻቸው መካከል። ከዛ እነዚህ ሰዎች በሞቱ ጊዜ የአካባቢያቸው ሰዎች በደግነታቸው በመልካምነት ስለሚያውቋቸው እነዚህን ሰዎች ቀበሯቸውና ለምን በእነሱ ለምንድን ነው የእነዚህን ሰዎች ምስል ማንሰራላቸው? ሐውልት ማለት ነው። ዛሬ ላይ ሐውልት ተብሎ የሚባለው እነሱን ምስላቸውን እንስራ። ከዚያ ወደ እነሱ እየሄድን እያየናቸው ደግና መልካምነታቸውን እያስታወስን እኛም ልክ እንደነሱ እንድንበረታ ያግዘናል አሉ። ይሄን ማነው? ሰይጣን ነው። ይሄንን በመካከላቸው ገብቶ ይሄን ሀሳብ የነዛባቸው
ተመልከቱ። ተንኮሉ ሰይጣን መጀመሪያ አምልኳቸው አላላቸውም። ለመጀመሪያው ትውልድ ማምለክ እንደማይችሉ ያውቃልና ገብታችኋል አይደለ? ያንን እንደማያመልኳቸው ያውቃል። በተውሂዳቸው በኢማናቸው የጸኑ እንደሆኑ ያውቃል። ስለዚህ ምን አደረገ? አምሳላቸውን ስሩና አላቸው። እነሱን እየሄዳችሁ ባያችሁ ቁጥር ትበረታታላችሁ በአምልኳችሁ ላይ። እነሱን ስታስታውሱ በውስጣቸው ላይ ጽናትን ይጨምርላችኋል አላቸው። ሄዱ። እነዚህ ሰዎች የእነዚያን ሰዎች ምስል በሐውልት መልክ ሰሩና በመቃብራቸው ላይ ያስቀመጡት። ቀጣዩን ትውልድ አመጣና ሰይጣን ምን አላቸው? እነዚህን እኮ አባቶቻቸው እየሄዱ እያዩ እንትን ይበረታቱባቸው ነበር፣ እናንተ ደግሞ እየሄዳችሁ ጠይቁ አለና እነሱን ሸወዳቸው። እነዚህ ነው የሞቱ ሰዎች አማላጆች ይሆኑልናል ብለው እነዚያን ወደ እነዚያ መሄድ ጀመሩ፣ መጠየቅ ጀመሩ። ቀስ ብለው እነዚያን ወደ ማምለክ ሄዱ ማለት ነው። ተመልከቱ። ከዚያ ነው አምላክ አላህ ሱብሓነሁ ወተዓላ ኑህን ያስነሳው። አላህ ኑህን ላከ። ወቃሉ ላ ተዘሩነ ወደን ወላ ስዋዕን ወላ የጉት ወየዑቀ ወነስራ፣ እነዚህን እንዳትተው በፍጹም እያሉ አንዳቸው ሌላውን ይናዘዝ ነበር። እንዳጠቃላይ ከዚህ ከቀብር አምልኮ ጋር በተያያዘ ደግ ናቸው መልካም ናቸው በማለት ሰዎች ነገ በዚያ በቀብር ላይ ውስጥ ባለው ሰው ላይ እንዳይንጠለጠሉ ዘንድ ምንም አይነትን ምልክት እንዳታስቀምጡ አሉ ነው ሰለላሁ ዐለይሂ ወሰለም። ነቢያቶች ባዕድ አምልኮን በጣም ይቃወማሉ። አንደኛው የነቢይነት መገለጫ ምንድን ነው? ከአንዱ አምላክ ውጭ ሌላን አምላክ ማምለክን በጣም ይቃወማሉ። ወደዛ የሚወስድን ማንኛውንም ነገር ይዘጉታል። ዮታች አለ አይደለ? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ከልክለዋል እና እንደ ማንኛውም ኖርማል ይቀበራል። ሰውየው አለቀ። ውሃ ሊሸረሽረው ነው ከተባለ ግን የዛኔ ችግር የለውም። ያን ቀብር ማስተካከሉ ሂዶ ማጠሩ እንደገና ውሃ እንዳይገባበት ችግር የለውም። ያን ቀብር መርገጥም አይቻልም ብለዋል። እንዲከበር አዘዋል። መቀመጥም በመቃብር ላይ አይቻልም ብለዋል። ነገር ግን እዚያ የሆነ ምልክት ተደርጎ ሰውየውን ለየት ተደርጎ ያንን ወደ ባዕድ አምልኮ የሚወስድ ገጥተዋቸዋል ማለት ነው። ይህን ይመስላል። እሺ ጥያቄ ያላችሁ ቀጥሉ። እሺ ሰላም ነው። እንዴት ነህ? አማን ነው። እግዚአብሔር ይመስገን አለ። በእስልምና ሃይማኖት ከእስልምና ሃይማኖት ውጭ የሆነ ሰው ነገር ግን በቅድስና የሚኖር ሰው ፍርዱ ምንድን ነው? እሺ ሰውየው ሙስሊም ሳይሆን በሌላ መንገድ ላይ በቅድስና የሚኖር ሰው ፍርዱ ነው። የቅድስና መጀመሪያው አንዱን አምላክ አላህን በብቸኝነት መገዛትና እርሱ በነቢያት በኩል የደነገገውን ሃይማኖት ኢስላምን መከተል ነው። ይሄ ከሌለው ሰውየው አምላኩንና በዘመኑ የተላከለትን ነቢይ እንደ ነቢይ ተቀብሎ በእርሱ በኩል ያወረደውን ሕግና ስርዓት አምኖ ካልተቀበለ ይሄ ጽድቅና የለውም፣ እርሱ ቅድስናም የለውም። እሺ መልካምን ነገር ሊያደርግ ይችላል ይሄ ሰው ወደሚለው ደግሞ እንሂድ። ለምሳሌ ሌላ እምነት ተከታይ ሆኖ ጥሩ ስራዎችን ይሰራል። ለምሳሌ የተራቡ ሰዎችን ያበላል፣ የተቸገሩ ሰዎችን ይረዳል። ይሄ የጽድቅ መገለጫ ነው ወይ? የቅድስና መገለጫ ነው ወይ? አዎ፣ እነዚህ ሁሉ መልካም ስራዎች ናቸው። የሌላ እምነት ተከታይ ሆኖ ድሃዎችን የሚረዳ ላያችሁም ታያላችሁ፣ የተቸገረን ሲያግዛ ታያላችሁ። ይሄ ሰው አምላክ አላህ ዘንድ ፍርዱ ምንድን ነው በእስልምና ከተባለ አምላካችን አላህ ሱብሓነሁ ወተዓላ ፍትሃዊ የሆነ አምላክ ነውና በዚሁ በምድራዊ ህይወቱ ጸጋውን ይተካለታል፣ ይሰጠዋል። ለዚህ ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ኢነል ካፊር ኢዛ ዐሚለ ቢሐሰነትን እጥዑመ ቢሃ ጡዕመተን ፊ ዱንያ ወአመ ልሙእሚን ኢዛ ዐሚለ ቢሐሰነትን እጥዑመ ቢሃ ጡዕመተን ፊ ዱንያ ወደኸለ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ የሌላ እምነት ተከታይ የሆነ ሰው አሉ፣ ተመልከቱ፣ የሆነን ጽድቅ መልካምን ነገር ቢሰራ ለሰዎች በምድር ላይ አላህ አይክደውም ያን መልካም ስራውን አሉ። ተመልከቱ ምን ያደርግለታል አሉ። ነገር ግን በዚሁ በምድር ላይ ይተካለታል፣ ያበለዋል፣ ያጠጠዋል፣ ምድራዊ ህይወቱ ላይ ያመቻችለታል አሉ። እዚሁ ይመነደዋል። በቀጣዩ ዓለም እንዳያዘጋጅለት በእርሱ አላመነም። ቀጣዩ ዓለም የተዘጋጀው በእርሱ በአንዱ አምላክ ላመነ ብቻ ነው። ገብቷችኋል አይደል? ቁል ሂየ ሊለዚነ አመኑ ፊል ሐያቲ ዱንያ ኻሊሰተን የውመል ቂያማ፣ የትንሣኤ ቀን ለእነዚያ ላመኑት ብቻ ጥርት ያለች የተዘጋጀች መቻቻ ዓለም። በምድራዊ ህይወት ግን አላህ ሱብሓነሁ ወተዓላ እነዚህን ሰዎች ያበላቸዋል፣ ያጠጣቸዋል፣ ስለሰሩት መልካም ስራ እዚሁ ምድር ላይ ይተካላቸዋል። እሱ ነው። ያ ቀጣዩ ዓለም ግን የተዘጋጀው ለማን ነው ከተባለ በእርሱ ላመኑና እርሱን ለተገዙ ሰዎች ብቻ ነው። ያ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም አለ ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል ሱራ ልቁማን ላይ። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነትን ጸጋ አዘጋጅቼላቸዋለሁኝ፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ አላህ ቃል ነው፣ ቃሌም እውነት ነው አለ።
እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ እያለ ይናገራል። ይህን ይመስላል። እሺ ቀጣይ እና የሰማይ ቤቱ ምንድን ነው የሚሆነው? ይሄ ሰው በሰማይ ቤቱ አምላክ አላህን እስካላመነ ድረስ የነብዩ ሰለላሁ ዐለይሂ ወሰለም ነብይነት እስካልተቀበለ ድረስ በእርሳቸው ላይ አምላክ ያወረደውን ህግና ስርዓት አምኖ ኢስላምን እስካልተከተለ ድረስ በቀጣዩ ዓለም እሳት ገሃነም እንጂ የሚጠብቀው ሌላ አይደለም። አምላክን የካደ ሰው ወዴት ሊሄድ ይችላል? ከገሃነም ውጭ። እሺ ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናር አለ አምላካችን አላህ። እነዚያ የካዱ እንዲሁም ደግሞ በነቢያት ላይ ያወረድኳቸውን በነቢ ሰለላሁ ዐለይሂ ወሰለም ላይ ያወረድኩትን አናቅጽ ያስተባበለና የካደ ሰው እነዚህ የእሳት ሰዎች ናቸው፣ በእርሳም ውስጥ ለዘላለም ዘውታሪዎች ናቸው እያለ ይናገራል። በሲኦል ውስጥ መከራ አንድ አይነት ነው? የሁሉም ኃጢአት ቅጣቱ እኩል ነው እንዴ? ጥሩ ጥያቄ። ይለያያል። ሲኦል ወይንም ገሃነም 7 አይነት ናቸው። ነቢያ አላህ ይህም በቁርአን ላይ ሲናገር ለሃ 7 አብዋብ ይላል። ለእርሷ ለገሃነምም 7 ክፍሎች አሏት አለ። ሊኩሊ ባቢን ሚንሁም ጅዝኡን መቅሱም፣ ለእያንዳንዱ በሮች የተለያዩ የሆኑ የራሳቸው የሆኑ ክፍሎች አላቸው እያለ ይናገራል። ታች አለ አይደለ? ይህ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን ተናግረዋል። 7 አይነት የገሃነም ክፍሎች አሉ። ስለዚህ ሰው በአንድ ደረጃ አይደለም። የመጀመሪያ ከሁሉም በላይ የሚቀጡት ማን ናቸው የሚለውን ቁርአን ያስቀምጣል። ከሁሉም በላይ ማነው በጣም የሚቀጣው? መናፍቆች ናቸው። ያም አምነናል ብለው ውስጣቸው ግን ክህደትን ይዞ ለአማኞች መሰናክል የሆኑ ሰዎች፣ እነዚህ ሰዎች መናፍቅ ናቸው። ኢነል ሙናፊቂነ ፊ ደርክ ልአስፈል ምን ናር ወለን ተጂደ ለሁም ነሲራ ይላል። ሙሐመድ ሆይ መናፍቃሮች አዘቅት ከሆነው ከገሃነም እሳት ውስጥ ነው የገነገ የትንሣኤ ቀን የሚሆኑት እያለ ይናገራል። ለእነርሱ አንድ መረዳትንም አታገኝላቸው ይላል። ከዚያ የሚቀጥለው ማነው? አይሁድ ነው። ከዚያ የሚቀጥለው ክርስቲያኖች ናቸው። ክርስቲያንና አይሁድ በአንድ ደረጃ አይደለም የሚቀጡት። ለምን ከተባለ አይሁድ እያወቀ ያጠፋ ህዝብ ነው። ክርስቲያኖች ግን ባለማወቅ ነው ስተው የተሳሳተውን መንገድ የሄዱት። ይሄን ነው ገይሪል መግዱቢ ዐለይሂም ወለዷሊን እያለ አላህ ሱብሓነሁ ወተዓላ ይናገራል። ይህ ነው እና ባለማወቅ ያጠፋና እያወቀ ያጠፋውን እኩል አይደለም እንትን የሚሏቸው። ነገር ግን አለማወቃቸው ካላወቁ ታዲያ ለምን ይቀጣቸዋል እንዳንል አምላክ ሁጃ ቆመባቸው። ነቢይ ላከ። ነቢይ ሰለላሁ ዐለይሂ ወሰለም ከመሲሁ በኋላ አስነሳላቸው። ስለ መሲሁ ያለውን እውነት ነገራቸው። በነቢይ ሰለላሁ ዐለይሂ ወሰለም በኩል አምላክ ዝም ብሎ በከንቱ ቢተወው ይሄንን ፍጡር አይቀጣውም ነበር ይዛም። አያችሁ አይደለ? ነገር ግን ሁጃን አቆመባቸው። ያውና እናንተ የመጽሐፉ ባለቤቶች ሆይ እያለ አክብሮ እየጠራቸው ምን አላቸው? ያውና መጨረሻ ላይ ነቢይ ላኩላችሁ ሙሐመድን ያለውን ስህተት ሊነግራቸው ዘንድ ያ አህለል ኪታቢ እናንተ አይሁድና ክርስቲያኖች ሆይ ያለ ቃል በቃል እየጠራቸው ይናገራቸዋል። ቀድ ጃአኩም ረሱሉና ዩበይኑ ለኩም አለ፣ እነሆ መልእክተኛ የሙሐመድ መጥቶላችኋል። ዩበይኑ ለኩም ከሲራን ሚማ ኩንቱም ትኽፉነ ሚነል ኪታብ ወየዕፉ ዐን ከሲር። ዩበይኑ ለኩም ሊገልጽላችሁ ዘንድ በርካታውን እውነታ ይላል። ስለማን ጉዳይ? ስለ መሲሁ ጉዳይ፣ ስለ ማርያም ጉዳይ፣ ስለ ገብርኤል ጉዳይ፣ ስለ ሚካኤል ጉዳይ፣ ስለ የትኛው ነው እውነተኛው እምነት በነቢያት በኩል የተደነገገ የሚለውን ጉዳይ፣ ስለ አምላካችሁ ጉዳይ፣ ይህን ሁሉ ሊገልጽላችሁ ዘንድ ላኩላችኋል። ለምን ከተባለ ከእርሳቸው በፊት ከነብዩ ሰለላሁ ዐለይሂ ወሰለም በፊት ሰዎች በጣም ኃይለኛ ውዝግብ ውስጥ ነበሩ። አይሁድም መሲሁን አንቀበልም ብለው ካዱ። ገብታችኋል አይደለ? ይህ ትልቅ ስህተት ነው። ልክ እንዲሁ ደግሞ ክርስቲያኖችም ከመሲሁ በኋላ ተነሱና ሰዎች የየራሳቸውን መጽሐፍ ጻፉ በርካቶች። ከዚያ በኋላ እንደገና ይህ የነቢያት መንገድ ነው አሉ። መሲሁን አንድ አምላክ አድርገው ያዙ። መሲሁን የአምላክ ልጅ ነው አሉ። በሰራው ድንቅ ተአምር በተናገራቸው በአንዳንድ ንግግሮች ምክንያት እርሱን ወደ አምላክ ይወስዳል ብለው እርሱን ከሶስቱ ስላሴ መካከል አንደኛው ነው ብለው በኒቅያ ጉባኤ ከዚያም በኋላ ባሉት ላይ እያጸደቁ መጡ ነው። አምላክ አላህ ሱብሓነሁ ወተዓላ ይህን ነገር ዝም ማለት የለበትም እና እውነቱን በመጨረሻ ነብይ በኩል ገለጸላቸው። አላህ በቁርአን ላይ ብዙ ቦታ ላይ ወቁል ሊለዚነ ኡቱል ኪታብ ወልኡምይይን አስለምቱም ይላል። ሙሐመድ ሆይ ለነዛ ለአይሁድና ለክርስቲያኖች ስለሙ ብለህ ጥሪ አድርግላቸው። መስለም ማለት ሌላ አይደለም። ትርጉሙ ምንድነው? ለአንድ አምላክ ብቻ ታዛዥ መሆን፣ እርሱም በብቸኝነት መገዛት ማለት ነው። አምላክ አንድም ሶስትም አይደለም። አምላክ አንድ ብቻ ነኝ አለ። እኔ ዘላለማዊ ሕያው ነኝ እያለ ብዙ ቦታ ላይ ይናገራል። አምላክ ስለኔ ኃጢአት ብሎ ሞቶልኛል ብሎ ሂሳብ የለም። አምላክ እኔ አምላክ ብቻ ነኝ እያለ ይናገራል። ለምን? ሰውም አይደለምና። አምላክም ሰውም ነው? በፍጹም አይደለም። መለኮት ብቻ ነው ያለው አምላክ፣ የሰውነት ባህሪ የለው። እኔ ጌታ ብቻ ነኝ ይላል አላህ ሱብሓነሁ ወተዓላ። ለምን? ጌታ ነው ባሪያም ነው ብለው ስለገለጹ ሰዎች።
ስለኔ ብሎ ባሪያ ሆኖልኛል። አምላክ ሁሉን አዋቂ ነው። እውቀቱ የተገደበ አይደለም። ስለ ትንሣኤ ቀን የማውቀው እኔ ብቻ ነኝ እያለ ይናገራል። ለምን? ኢየሱስ ክርስቶስ ስለዚያ ቀንና ስለዚያ ሰዓት ግን ከሰማይ ካለው ከአብ በቀር የሰማይ መላእክትም ቢሆን እኔም ልጅም ቢሆን አናውቅም እያለ ይናገራል። እንደ አጠቃላይ ይህን ጉዳይ አምላክ አላህ ሱብሓነሁ ወተዓላ በነቢ ሰለላሁ ዐለይሂ ወሰለም በኩል ይህን ነገር ሁጃ አቁሞባቸዋል፣ ገልጸውላቸዋል። ለእነርሱም አዝኖ ነው ይህንን ያደረገው አምላክ አላህ ሱብሓነሁ ወተዓላ ዳግም ወደ ነቢያት መንገድ ተመለሱ ይላቸው ዘንድ ዳግም ወደ ነቢያት ተመለሱ ይላቸው ዘንድ ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ ይሄን ያደረገው ማለት ነው። እሺ ጥያቄ አለ? ቀጥል ውዱ ወይንም አሰል ጥያቄ አላችሁ? ይቀጥሉና ትቀጥላለህ። ጥያቄ አለ? ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ጥያቄ አይንናስ ወይም ድግምት ያለባቸው ሰዎች ሩቃ ሲቀራባቸው የለገመባቸውን ሰው ይጠቅሳሉ በሚቀራባቸው ሰዓት ማለት ነው። አይንም የበላቸው እንደዛ። ይህ ነገር ትክክል ነው? ያን የሚጠቅሷቸው ሰዎች ትክክለኛ ሰው ነው? አንደኛ በውስጡ እየተናገረ ያለው ወይንም በውስጡ እየተናገረ ያለው በሲህር የተደረገባቸው በጋኔን የተያዙ በጅን ልክ እንደሆነ ደግሞ እኔና አስጎዳ እንዲህ አይነት ነገራቶች የተያዙ ሰዎች የሚናገረው በውስጣቸው ያለው ጅን ነው እየተናገረ ያለው። ስለዚህ ያንን አምነን እንቀበለዋለን ወይ? አከሌን ያስደረገብኝ አከሌ ነች ብሎ ቢናገር ከተባለ ላ አንቀበለው። ለምን? ሊአነሁ ፋሲቅ ወአኽባር አልፍሳቅ ላ ትቅበሉ ኢላ بعد بينة أو تثبت لقوله سبحانه وتعالى يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا. الله سبحانه وتعالى بالقرآن لا يبني لال إن أنت أمناتشو سوّت هوي أما زيانوش ودنا أنت متو يهون زينان يزولاتشو بيموتو ورين يزولاتشو بيموتو هذا رأسات ترقاقتون لا تقبلوا أتشوالا سلزي ودعوا أن نقبلاتشو إيه جنة مو فاسق نولا من كتبالا تككلن يا أمان يهون يجي بفزون سون آزاء آدرقم ሰውን አዛ አያደርግም። ለታቸዋል አይደል? ስለዚህ ፋሲቅ ላ ተቅበል ሸሃደቱ ኢላ ባዕደ ተሰቡት የእርሱ ምስክር ከማረጋገጥ በኋላ እንጂ አይቀበልም። ስለዚህ በቀጥታ ያደረገብሽ እንትና ነው ስላለ በውስጡ ያለው ጅን አከሌ ነው ማለት ነው ብላችሁ አደራ ሰውን ጸብ እንዳትገቡ፣ እንዳትጣሉ፣ እንዳታምኑት። ጅን ነው ቤተሰብን በጣም በርካቶች ለይተዋል በዚህ መሰረት ያንን እያመኑ ማለት ነው። ይህ ስህተት ነው። አሁን ደጋግሞ ሲቀራባቸው ራሱ እኔ ማቃት ራሱ ጓደኛዬ ከልየናት ተጠራሃ ጫፍ ተቆርጣ ወስዳ ነው ምናምን ከአንዴም ሁለቴ የተቀራባት ሰው ስላየሁ ነው ያችኑ ሰው ደጋግማ ተናገረችው። ስህተት ነው። እንዳትቀበሉ ማረጋገጫ እስካለባቸው ድረስ እንዳትቀበሉ። ሹክራን ጀዛኩሙላሁ ኸይራ። መርሐባ። እሺ እውነተኛ ሌላ ጥያቄ አለ? ሰላም አለይኩም። እሱ ወአለይኩም ሰላም። አሁን እሷ የጠየቀችው ላይ እንግዲህ በአላህ ስም ያ ነገር ተጸልዮ ያ ሰይጣኑ በትክክል ሰይጣኑ ካልተያዘ ተይዟል ብሎ ካልታመነ አላህ ምን ሰራ ብለን ነው የምንለው? ታዲያ ተይዟል ብሎ ካልታመነ ማለት በአላህ ቃል እና ይለቃል እኮ በአላህ ቃል ይለቃል ማለት አሁን ለምሳሌ በእኛ አሁን ብትሄድ በመንፈስ ቅዱስ ነው የሚያዘው። እንዴት በመንፈስ ቅዱስ የተያዘ የሚያዘው ማለት ኦኬ ጋኔኑ ማለት ነው። ጋኔኑ ሊዋሽ አይችልም እያልክ ነው? አዎ በመንፈስ ቅዱስ ስለተያዘ ለማሽ እንዴት ነው? እምነት ነው እሱ አይዋሽም ብለህ ካመንክ እሱ የሃይማኖት አስተምህሮ እንደዚያ ብለህ መልልህ ይችላል። ምንም እንኳን መጽሐፍ ቅዱስ ላይ የሌለ ነገር ቢሆንም ማለት ነው አለ። ይኸውልህ ምን ይላል መሰለህ፣ ለምሳሌ አሁን ክርስቶስን ማህበረ ቅዱሳን እኮ ራሱ ብለውታል እኮ ይሄንን እነ መምህር ግርማን በአጋንንት ነው አጋንንትን የሚያወጡ ብለዋቸዋል አይደለም? በትክክለኛው ግን ማለት ነው በትክክለኛው ስትሄድ ክርስቶስ ምንድን ነው ያሉት? በአጋንንት አለቃ አጋንንትን ያወጣል አሉት። እንዲህ አላቸው
እኔ በአጋንንት ማውጣ ከሆነ የእናንተ ልጆች በማን ሊያወጡ ነው አላቸው። እሱ ሳይሆን አሁን ሀሳቡ ምን መሰለህ? ልል የፈለኩት በትክክል ትክክለኛው መልስ እኮ ነው የምነግርህ። በእኛ አጋንንት አያወጣውም። በአጋንንት የሚወጣ ከሆነ መንግስቱ ፈረሰ ማለት ነው። የምትለያይ መንግስት አትጸናም። እኔ በመንፈስ ቅዱስ ነው የማወጣው። በመንፈስ ቅዱስ እያወጣው እናንተ በአጋንንት አወጣ ስላላችሁኝ በምድርም በሰማይም ኃጢአታችሁ አይሰረይም። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ነው ያላችሁ። ስለዚህ በመንፈስ ቅዱስ ነው የወጣው። የሚናዘዘው መንፈስ ቅዱስ ነው። ስለዚህ እውነት ነው የሚናገረው ነው እያለ ያለው። አምላክ ነው ወይስ ይህን ስራ የሰራው ብለን የምናምነው በእንደዛ ነው። ግን አሁን እናንተ ጋር እንደዛ ሙሉ ለሙሉ ካላመናችሁ እንዴት ነው የምትለዩት? ነው አሁን እኮ የእግዚአብሔር እውነት ስለመናገሩ መለያችሁ ምንድን ነው? ሴጣን አንተ ጋኔን እውነትን ይናገራል ብለህ ነው ስለዚህ የምታምነው ማለት ነው አይደል? እግዚአብሔር ተይዞ በአላህ ተይዞ መዋሸት አቅም አለው? አንድ መጽሐፍ ላይ አንድ እናሳየሽ። ጋኔኖች ይዋሹ ነበር አይደለ? አንድ ክፈትልህ አውከር ጋኔኖች ኢየሱስ ክርስቶስን ከዋሹት ስለዚህ አምላክህ ሐሰተኛ ነው ማለት ነው አይደል? እውነት ጋኔኖች እንዴት ይዋሹ አይችሉም። ተይዘው አይዋሹም። አንዴ አውጡለት። አፍዋን አብዱልከሪም መክፈት ከቻለ አብዱልከሪም እንትን ይሁን። አንዴ يلا افتح لعبد الكريم. ወይ እውነተኛው በነገራችን ላይ እውነተኛ ሰው ነው። እሺ ያውና እውነተኛ አለ አዳምጥ። አለው እንደ ኢየሱስ አምኗቸው እኮ የሆነ ጊዜ አደጋ ውስጥ ገብቷል። ታውቃለህ? እውነተኛው ኦኬ እንደ አምኗቸው እኮ የሆነ ሰዓት ላይ አይደል? በዛ ምክንያት እኮ በጣም ችግር ውስጥ ነው የገባው። ታስታውሳለህ? ጌርጋሲኖን የመጣበት ጊዜ እስቲ ምን የሚል አንብብልኝ እስቲ። ላስረዳሽ። አሁን ሁሱ እያለ ያለው ማለት በቁርአን ጋኔሎ አይወጣም አይደለም፣ ግን ጋኔሎቹ የሚያወሩት ነገር መጀመሪያው ነው። ጋኔሎች የሰው ውስጥ ከገቡ እነዚህ ጤነኛ ጋኔሎች አይደሉም። ማለትም እንዲህ ዲያሎግ የምታረግባቸው ነው የምትደራደራቸው። እንዲህ ከሆነ እንደዚህ እንደዛ ከሆነ እንደዛ ብለህ የምታወራቸው አይደሉም። ከመነሻው ነው ያለው እሱ። ጀስት የሚያወሩትንም የሚናገሩትንም ነገር ጀስት ልታምናቸው አይገባም። ኦልሬዲ ወንበዴዎች ናቸው እያለ ነው። ኢየሱስ ግን አውርቷቸው ከዛ የገባበትን ችግር ላሳይክ። አውርቶ ለኔዋ እውነተኛው እሺ ምን ተፈጠረ መሰለክ? ማቴዎስ ወንጌል ምዕራፍ 8 ላይ ወደ ማዶም ወደ ጌርጋሲኖን መጣ። ያው ብዙ ነገር አሳልፈዋል። ከላይ ባይዘው በጣም ብዙ ክርክሮች ጋር ሆኖ ምን አውርቶ ከላይ ብዙ ነገር አውርቶ ከዛ ቀጥሎ ነው ወደ ማዶም ወደ ጌርጋሲኖን ሀገር መጣ። ጌርጋሲኖን ያው አካባቢ ነው። አጋንንት ያደሩባቸው ሁለት ሰዎች ከመቃብር ወጥተው እነርሱም ሰው በመንገድ ማለፍ እስኪሳነው ድረስ እጅግ ክፉ ነበር። በጣም ሁለት ሰዎች መሃል የገቡ አጋንንቶች አሉ። እነዛ አጋንንቶች ሰው ውስጥ ነው በጣም አስቸጋሪ ነበሩ። ሰው ማለፍ ያቅተው ነበር። ከዛ ኢየሱስ እንግዲህ ሊያስለቅቃቸው መጣ። ያው ኦኬ ኦልራይት አስለቀቃቸው። ኤኒዌይስ ጀስት እነሱ መጀመሪያ ምን ብለው ተናገሩ? ከማስለቀቁ በፊት እንትን አቀረቡ። ይሄ ኦፈር አቀረቡ። ካስለቀቀን አሉና እንትን ምን አሉ መሰለም? እነርሱም ምን ርቆ እንትን ብዙ የእርያ መንጋ ይሰማራ ነበር አለ። የሆነ ሰዎች አሉ የራሳቸው ህዝብ 2000 አካባቢ ናቸው። እንደዛ እርዮች የህዝቡ የመንደሩ የጌርጋሲኖን ህዝብ እንትን አለ ንብረት የሆነ ማለት ነው። ስለዚህ እነሱ እሱን አይተው ነበርና ታወጣንስ እንደሆነ ወደ እርያው ስደደን አሉት። ኢየሱስን ካወጣህን እስቲ ወደ እርያው ውሰደን አሉት። አሁን ኢየሱስ አላሰበም። የነሱን ሐሳብ ነው ዝም ብሎ ያየው። ሂዱ በቃ አላቸው። ሊትራሊ ማለት ነው አምኗቸው ማለት ነው። ስለዚህ አሁን ዘፈርስት ማስበው ለምን እርያውን መንጋ መረጡት ነው። ሂዱ አላቸው። ወጥተውም ወደ እርያዎቹ ሄዱ፣ ገቡ። እንዳለ እርያውን ይሞተው እንዳለ ማለት ነው። ከዛ ምን እንደተፈጠረ ታውቃለህ? እረኞቹም ሸሹ፣ የጠባቂዎች የዚህ ንብረቱ ባለቤቶች። ከዛ ወደ ቤተሰቦቻቸው ሄደው የሆነውን አወሩ። እነሆም ከተማ ሁሉ ኢየሱስን ሊገናኙ ወጣ። ባዩትም ጊዜ ከሀገራቸው እንዲወጣ እንትን ያሉት ውጣልን ያሉት።
በአንድ እሪ ጋኔኖችን ብቻ አዳምጦ የከተማው ህዝቦች በአጠቃላይ ከተማውን ለቀል እንውጣ ነው ያሉት። ሳይሰብካቸው ሊትራሊ ማለት ነው። ሊሰብክ መጣ፣ ገና ወደ ከተማው መጣ፣ ጋኔሎችን አመነ። እሺ ሂዱ ወደ እርያው አላቸው። እርያውን ገደሉ፣ ጨረሱ። የከተማው ህዝብ ወጣና ውጣልን አሉት። ሁሱ እያለ ያለው በዚህ በጋኔሎችን አዳምጣችሁ ገደል ውስጥ እንዳትገቡ ነው እያለ ያለው። ይኸው ኢየሱስ አንደኛው ምሳሌ ነው እኮ እዚህ ጋር አሁን ይኸውልህ ሰዎቹ አልተቀበሉትም ክርስቶስን። ልክ አልተቀበሉትም ማለት ግን አልተቀበሉትም ማለት እኮ አይደለም። አልተቀበሉትም አይደለም። ምንድነው ለምን ውጣልን ከዚህ ሀገር ለቀው ውጣልን አሉት ማለት ጋኔኖቹ ከክርስቶስ ጋር ያወሩት ነገር ውሸት ነው ማለት አይደለም። እዚህ ጋር አሳመኑት እኮ ኮሜንተሪ ላቀርብልህ ከኦርቶዶክስም ከፕሮቴስታንትም ደስ ካለ እንዴ በነሱ እኮ እንትን ይሄ ምንድነው እስር እኮ በነሱ ጥበብ እኮ በነሱ ዊዝደም ተበልጦ እኮ ነው። ሳይሰብካቸው እኮ ነው። ልክ ይሁን ሀገር ለምሳሌ በእኛ ልንገረ ይሄ ቃል እንዴት ይሄ እዚህ ላይ ኢየሱስ ወደ ጌታችን ለምን የመጣው ይሄን የመሰለ ሪያዎች በክርስትና አይበሉ እንዴ አልስ ዋናው ፖይንት እኮ እሱ አይደለም። አሁን እነሱ ስለማይበሉ አንድ ሁለት ደግሞ ሪያዎች ከዛ 2000 የሚሆኑ ሚሊዮን ሪያ ከነሱ ይልቅ አንድ ሰው ይበልጣል፣ ሁለት ሰው ይበልጣል። ወጡ እኮ ወደ ባህር ከተው ፈጃቸው። አንድና ሁለት ሰው ግን የዘላለም ሕይወት ያለው ስለሆነ ይበልጣል ነው እንጂ ውሸት እውነተኛው አንዴ ስለሆነ ይሰማል። እውነተኛው ግልጽ አይደለም። አዎ ሰዋራ ስላላዳመጥከኝ ነው። እኔም ኮሜንት አባባሌ ግልጽ አይደለም ስልክ ትክክል አይደለም የተረጎመ እኔ አይደለም። እኔ እኮ አመጣላለሁ የፈለከውን አልኩ እኮ። ዋና አንተ እያሰብክ ያለው በጣም እንትን ከሰይጣኑ ጋር ያወራው ነገር ውሸት ነው የሚል እዚህ ጋር ንባብ የለውም ማለት። እሺ እኔ ታዲያ ያወራሁትን ወይ ገብቶ እየጠመምክ ነው ወይ ደግሞ እኔን እያዳመጥክኝ አይደል? ከሁለቱ አንዱ ነው። ከታች ራሱ እንትን ደንቆሮ ነው ወይ ያሉ ነው ከታች። ስለዚህ እኔ አዳምጠኝ እኮ አንዴ አዳምጠኝ። አጋንንቱ እውነት እንደተናገሩ ክርስቶስ አምኗል ነው ማለት ነው ያውቃል። እሺ አንዴ ላውራ ከይቅርታ። ኦኬ አውራሽ። ኢየሱስ ወዴት ነው የሰደዳቸው ጋኔሎች? ወደ ሪያዎቹ። ወደ ርያው ሰደደን ያሉት እነማን ናቸው? ጋኔሎቹ። እሺ ጋኔሎቹ ርያውን ነው የመረጡት። በረሃ እያለ ምን እያለ ጠይቀውት ነው ይሄዱ ያላቸው ፈልጎ ነው ወደዛ የሰደዳቸው። አዎ ያለ ጊዜያችን ልታጠፋን እንዴ መጣህን ማሳጠር በቃ መጠየቅ እንቶ ሌላ ቦታ እንዳትሄድ። ወደ ርያው የሚሄድ አይዲያ የማን ነው? ያ የጋኔኖቹ ነው። እሺ ከዛ ወደ ሪያ ሄዱ። ምን ፈጠሩ? ገቡ። ከዛ ወደ ባህር ሰጠሙ። እሺ ይሄ ሁላ ሪያ የማን ነው? የግለሰቦች ነው። የከተማው አይደለ? የግለሰቦች ነው። መተው ምንድን ያሉት? ኢየሱስን ቀጥታ ከሀገራችን እንውጣለን አሉት። በቃ ስለዚህ እነሱ ከሁለት ሰው ነፍስ የሪያ ነፍስ በለጠባቸው። ክርስቶስ ደግሞ እንዴ የወሰደው ነፍስ አይደለም ከሪያ ብሎ አንዴ ያስረዳኝ። አንዴ ፕሊስ አንዴ ኢየሱስ ሁለቱን ማረጋችሁ ጋር አብራችሁ ገደል ግቡ ብሎ የሰደዳቸው። አንዴ ይቅርታ አንዴ ገፋን እኮ ለዛ ነው። አንዴ ቆይ ተረጋጋ፣ የትም አትሄድም። ኢየሱስ ቆይ ሁለቱን ሰዎች ማስለቀቁ ህዝቡ መስበክ አይችሉ ነበር? ይችል ነበር። ይችል ነበረ። ጭራሽ አላወቀም ነው በቃ ርያ እንትኖቹ ህዝቡ ሪያ ከበለጠባችሁ ከሁለት ሰዎች ህዝቡ በልጦባቸው በሚያውቃሉ ንብረታቸው እኮ ነው። እና ታዲያ 2000 ንብረት አጥፍተህ ማይክ ሰጥተው መሰብክ ይመስላል? የሰው 2000 ማለት እኮ 2000 ነገር እንጂ ሪያ ሊያድን እኮ አልመጣም። ገባ እኮ እሱ በቃ አሁን አንተ አሁን ከምን አንፃር እያወራ መሰለህ? ይቅርታ እውነተኛ አንተ አሁን ከእንትን አንፃር ምን አገባኝ ለምን ገደል አይገባ አይነት ነገር ነው። እኛ ደግሞ እያሰብን ያለ ሪያ ሊያድን አልመጣም እኮ። ሪያ እኮ ለአንተ ነው የተፈጠረው፣ አንተ ልትበላው ነው። መንግስተ ሰማያት አይወርስም። ሁለት ነፍሳት ግን ወደ ግን ሐሳብ ይገባል። ከይቅርታ ሚሊየን ሪያ ገሃነም ይገባ ብሎ ሪያውን ወደ ባህር ከተተው። ስለ ገሃነም ስለሚገቡ ሰዎች ነው የሚያወራው። ገሃነም ስለሚገቡ ሰዎች ነው የሚያወራው። እና ታዲያ እነዚህ አጋንንት ያደረባቸው እኮ መጨረሻቸው ገሃነም እኮ ነው ካልዳኑ። ኧረ በፈጣሪ ኧረ እዚህ ያሉት ሰዎች ያለበት ሰው እኮ በቃ መጨረሻ አጋንንት የያዘው ሰው ገሃነም ነው የሚገባው። እና ኃጢአት እያሰራው እየኖረ እያየክ ታዲያ ኃጢአት የሰራው ሁሉ ገሃነም ነው እኮ የሚገባው።
ኃጢአት ሰርቶ ነው ጋኔን ያመጣው ይሄንን አጋንንት የያዛቸው ሰዎች እንደ ሲጀመር ካህናት እኮ አጋንንቱን እኮ እንደ ስም እንዳጠራ ይገስጹት የለ እንደ አንተ ከታ መጣው ይሄንን ስም እንዳጠራ የሰው ስም እንዳጠራ ይባል የለ እንደ አጋንንቱ ጸበል ውስጥ እንደ ሁኔታው ይጠራሉ፣ እንደ ሁኔታው አይጠሩም። በብዛት ግን አይጠራም። ዋናው ቁም ነገር ግን ምንድነው እንዳጠራ ይባላል። በቤተክርስቲያን ይከለከላል። በትክክል እውነት ነው የሚናገረው። ምክንያቱም በመንፈስ ቅዱስ ተይዞ መዋሸት አይችልም። ኧረ በፈጣሪ አንተ ሰውዬ ተውተው ከየትኛው እምነት ነው አሁን? በጣም ማህበረ ቅዱሳንም ይዋሻል ብለዋል እነሱ። አንድ ይቅርታ ማህበረ ቅዱሳንም ይዋሻል ብለዋል። ይሄ እልም ያለ ክህደት ነው። ሁላችሁም ተሳስታችኋል ነው እያልክ ነው። እሺ አንዴ ይቅርታሽ፣ ሁላችሁም ተሳስታችኋል እያልክ ነው። ችግር የለውም። አሁን ቆይ የእርያውን ፓርት ላስረዳ። እዚህ ላይ የእርያው ፓርት ይኸው እዚህ ላይ በማርቆስ ወንጌልም ራሱ ታሪክ ተዘግቧል አይደል? እረኞቹ ሸሹ ይላል። ከዛ በኋላ ምንድነው የጨለምና ተመልሶ እሺ እረኞቹ ሸሹ። ከዛ ቀጥሎ ኢየሱስ ከሀገራችን ውጣልን ብሎታል። ህዝቦቹ መጣው ውጣል እኮ ከሀገራችን። ለምንድነው ውጣልን ያሉት ሰዎቹ? ከሰው እሪያ ያበለጠባቸው ንብረታቸው ነው እኮ። ሰው መዳ እሪያ በለጠባቸው ንብረታቸው ነው እኮ። ንብረት ምን ይሰራል? ሰው ይበልጣል እኮ። ህዝቡ እኮ የነሱ አይደለም። ለምሳሌ እኔ የሆነ ሁለት ሰዎች ታመዋል ነበር። አሁን አዲስ አንዴ እንትና ሁለት ሰዎች ታመዋል ነበር እዚህ ለምሳሌ የሆነ ሀገር ላይ ነበር። በቃ ምን ልበል አዲስ አበባ ውስጥ ለምሳሌ እኛ ከሰፈር ላይ የሆኑ ሁለት ሰዎች ታመዋል ነበር። ከዛ የሆነ ኢየሱስ የሚባል ሰው መጣ እንበልና ያው እዛ ከተማ ላይ አርጌ ራሴን እያሰብኩኝ ነው። ኢየሱስ የሚባል ሰው መጣ እንበል። ከዛ አብዱከሪም ቤት ተንኳኳ። የንብረቶች እንዳለ ሞተዋል። ምን ነው አንድ ኢየሱስ የሚባል ሰው መጥቶ ጋኔሎቹን ወደ እረኞቹ ሰደዳቸውና እንዳለ እረኞቹ ሞተውብሃል አሉ ብባል እኔ አሁን ተነስቼ ሰውዬ ይውጣልን ነው። እረኞቹ ነው እንትኖቹ ከብቶቹ በለኝ። እረኛውማ ሰው ነው። እረኞቹ እኮ ያው በቃ ታሪኩን ስላልገባህ ነው። አይተሃል። እሪያው አለ 2000 የሞቱት እሪያዎቹ ነው። እረኞቹ ነው። ቆይ አንዴ እሪያው እኮ ቆይ ተረጋጋ አንዴ ይቅርታ። እዚህ ጋር ምን መሰለህ የተፈጠረ 2000 ያህል መንጋ ነበር። 2000 ያህል ማለት ነው። ያንን የሚጠብቁ እረኞቹ ሲባሉ ያንን እንዲጠብቁ የተመደቡ ሰዎች አሉ። ተርዳኛ እረኞቹ ማለት 2000ን እንዲጠብቁ ማለት ነው። ከዛ በኋላ ነው ይሄ ነገር 2000 ሲሞት ከከተማው ከሀገሩ አወሩ። በቃ ሮጡ ሄደው እዛኛው ማቴዎስ ላይ ካየው ሄደው ለህዝቡ ተናገሩ ይላል። ተርዳኛ ጠባቂዎቹ ማለት ነው። ከዛ አሁን እኮ ምሳሌ ላይ እየነገርኩህ ነው። እኔ ምንም በማላውቀው ታሪክ ሁለት ሰዎችን ሊፈውስ የመጣ አካል ንብረትን አንድ ላይ ጨርሶታል ብባል እንግዲህ እናውጣልን ነው የምለው። ይሄ ሁሉ የተፈጠረው ማለት ነው ንብረቱን ጨርሰው አይደለ? የማን እሱ ኢየሱስ ያሰበው እኮ ሁለቱን ሰዎች ስለማዳን ነበር ያሰበው። ግን ቋን የተረጋጋ የህዝብ ንብረት ያለቀው የጋኔሎችን አይዲያ አዳምጦ ነው ኢየሱስ እንጂ ወደ በረሃ ቢሰዳቸው አልቆ ነበር፣ ሰላም ነበር። ግን ወደ እርያው መንጋ ስደደን አሉት። እሱ አላሰበም። ወደ ሪያማ ያስፈልግም እኮ ሲልህ ነው ሪያማ እኮ። በዚህ ምክንያት እኮ ምን እንደተበላሸ ታውቃለህ? የከተማው ሙሉ ስብከት ነው የተበላሸው። ምን ይበላሻል እንዴ? እንዴት ይሄው ተበቃ ከሰው ተጣላ ከህዝቦች ጋር ማን በለጠ? አሁን ባይዘው አጋንንቶቹ በዊዝደም በልጠውታል። እኔ አይደለም ያልኩት ኮሜንተሪ ላስነበበ ቀጥታ እንደዛ እንዳሉ ማለት ነው። አጋንንቶች ያጋንንቶቹ እንኳን እነሱን ማህበረ ቅዱሳን ነው አውደ ምሕረት ላይ አጋንንት ያወጣሉ። እንደዛ ልጅ አይደለም አገልጋዮች ተችተዋል። አሁን እንደዛ እያልኩ አይደለም። አንዴ ብራዘር ወደ ፖይንቱ አይደለም አንዴ ልንገርህ። አንድ ነገር ልንገርህ። አንዴ እኮ እኔ ኢየሱስ ጌርጋሲኑ ለምንድን ነው የመጣው? እኮ አስረዳኝ። ኢየሱስ ወደ ጌርጋሲኑ ለምንድን ነው እንትን ለመግደል ነው የመጣው? ገሪያ ለመግደል ነው የመጣው? ያው ይሄኔ በስቃይ ውስጥ ያሉትን ሰዎች ሊያድን ነው የመጣው። ሁለቱን ሰዎች ለማዳን ብሎ ነው ጌርጋሲኑ ሊፈልግ እኮ ነው የመጣው እንጂ ሪያ ሊፈልግ አልመጣም ጌታ። እሺ አንድ ይቅርታ። አሁን እዚህ ጋር በቃ ውስጥን ማቀው በዚህ ነው። ኢየሱስ ጌርጋሲኑን ሀገር የመጣው ሁለቱ ሰዎች ፍለጋ ነው የመጣው። እነሱንም ነው እነሱ ሊሆን ይችላል። ምን ታውቃለህ? ምንም እናውቀው ነገር የለም እኮ ወደዛ ሀገር የመጣበት ዓላማ በቃ ጀስት ሁለት ሰዎች የታመሙዋል ነው። ማስረጃሽ ምንም አናውቅም። እሱን አናውቅም እኮ ማስረጃሽ አናውቅም አልኩህ እኮ። እሺ ታዲያ ማታውቀውን ነገር ለክርክር ስትል ነው ሁለቱን ሰዎች ፍለጋ ነው የመጣው። መጣ ግን አገኛቸው ከሪያው ይልቅ እኮ ወደ ጌርጋሲኑ መጥቶ መጣና አገኛቸው አልከኝ። መጀመሪያ ወደ ጌርጋሲኑ ሀገር የመጣው ለምንድን ነው ነው ጥያቄ ነው። እሱን አይነግርህማ ባይብሉ ያላለኝን እኔ ምን ከየት ላመጣለሁ? እኔ ግን ልልህ የምፈልገው በቃ አሁን እሺ እዛ ጌርጋሲኑ አንድ ፖይንት ልንገርህ።
መሰረታዊ ፖይንቱን ልንገርክ። አሁን የዚህን ሐሳብ መሰረታዊ ፖይንት ነው የምትነግረኝ? ቆይ አዎ የዚህን እሺ፣ እንደዛ እኮ እንድትነግረኝ አሳጥሬ ልጠይቅ እንድትነግረኝ አንዴ ይቅርታ። ቆይ ልንገርህ፣ ከዛ አንተ ልጠይቅህ እኮ ነው እየጠየቅኩህ አንተ ትመልስልኛለህ ስለዚህ ታሪክ። እሺ በጣም ጥሩ። እሺ በነገራችን ላይ ከሀገር ውጭ ከአጋንንቱን ሲያስለቁት የማን አይዲያ ነው? እኔ እኮ እረኛዎችን እኮ የማን አይዲያ ነው ወደ እርያው ስደደን ያሉት? እረኞቹ ማን ነው? ሐሳቡ የአጋንንቱ ነው። ምክንያቱም ከምጽአት በፊት ክርስቶስ ለምንድን ነው አጋንንቶቹ ወደ እርያዎች የመጣ መሰላቸው? አይ ለምንድን ነው ወደ እርያው ብለው ለመኑት እኮ። ቆይ ወደ እርያው ለምንድን ነው እንዳሰደን ያሉት? ስደደን ያሉት ማደሪያ ይፈልጋሉ የሚያድሩበት። ኦኬ። ስለዚህ ኢየሱስ ጀስት ባይዘው ከሀገር ውጭ እንዳይሰዳቸው አጥብቆ ለመነው ይላል። ከሀገር ጋር ስለሆነ እንዳታስወጣን እዛው አስበው። አሁን አጋንንቶቹ ምን ማለት እንደሆነ ታውቃለህ? እዚህ ጋር ራሱ አጋንንት እኮ አንተ እንዲፈትኑ እግዚአብሔር የቀጠራቸው ናቸው። ይሄን ታውቃለህ? አሁን ደግሞ ትንሽ ተሽላል። አጋንንቶቹ መጀመሪያው ቀጥሯቸው። አሁን አስበው፣ ኢየሱስ እኮ ምንም ያሻሸለው ነገር የለም። ተቀጠለበት የተቀጠሩ ናቸው። እነሱ ኢየሱስ ምንም አላሻሸለም እኮ እዚህ ጋር ይኸውልህ። መጀመሪያ ጋኔሎቹ ምን አሉት መሰለ? ኢየሱስን ከሀገር ውጭ እንዳይሰዳቸው አጥብቀው ለመነው ይላል። አምና ምንድነው አንዱ ጋኔል ምን አለው? ጋኔሉ ከሰዎቹ ውስጥ ካስለቀቀን ከሀገር ውጭ እንዳታስወጣን ምን አሉት? በዚያ ተራራ ጥግ ብዙ እርያ መንጋ ይሰማራ ነበር፣ ወደ እርኛ ውስጥ አስገባሃን አሉት። አሁን እኔ ለምን እርኛ ውስጥ አስገባቸዋለሁ ብዬ ነበር ማስበው። እኔ ቢሆን ለምን ስትለኝ ሆይ ለምን እነዚህ አካላት አሁን ሁለት አማራጭ ነው የነበረው። ከሀገር ውጭ መሰደድ ይችሉ ነበር። አጋንንቱን ከሀገር ውጭ አስወጣን፣ ከሀገር ውጭ መሄድ አልፈለጉ። ከሀገር ውጭ እንዳታስወጣን አሉት። ምንድን ያሉት? እርያ የህዝብ ንብረት ውስጥ አስገባን ነው እያሉ ያሉት አይደል? ኦኬ። ስለዚህ ጋኔሎቹ ከሀገር ውጭና ከህዝብ ሀገር ውጭ ለምን ያስወጣቸዋል? አጋንንት እኮ ፈታኝ ናቸው። ገባህ? ሰዎችን መፈተን ስራቸው ነው። ኢየሱስ ከነዛ ሰዎች እንዲቀጥሉ ይፈልጋሉ። ይሄን አታውቅም? እሺ። ስለዚህ ሰዎቹ አንተ አሁን ጥሩ ነገር ጋኔሎቹ፣ ስለዚህ ምን አልከኝ? ጋኔሎቹ ሰውን ማሰቃየት ይፈልጋሉ። ሰው ውስጥ መግባት ምናምን ይፈልጋሉ። አሁን ከመጠን ስለዚህ ኢየሱስ ያንን አረጋገጣላቸው አይደለ? ይቅርታ ይኸውልህ፣ ቆይ አሁን ከመጠን ያለፈ እንደዚህ አታቋርጠኝ። የገቡትን ነፃ ወጣቸው። መፈተን የሚባለው ነገር ኧረ አንዴ ማንኛውም ሰው መፈተን አለበት ግዴታ። ኧረ ስለ ሰው አይደለም፣ እዚህ ጋር ንብረት ውስጥ አስገባን እያሉት ነው ኢየሱስን። ንብረት ምን ይሰራል እኮ? ንብረት ምንም አይደለም እኮ። ክርስቶስ አንተ ነህ ንብረቱ። እና የሰውን አሁን 2000 ስለዚህ ያልከኝ የሰው 2000 የሰው ንብረት ቢበላሽ ጠቅላላውን ቢያተርፍ እኮ ነው የሚለው። ዓለምን በሙሉ ብታተርፍ ነፍስህን ብታጣ ምን ይጠቅማል? ምን ያደርጋል? ከዛ በኋላ ይሄው አባረሩት እኮ በዚህ ስራው ብቻ ይባረራ እንዴ? እና የጋኔልን አዳምጥ የተባረረው ዘሆል አይዲያ በቃ ዘሆል አይዲያ ነው። ታውቃችሁ እዚህ ያላችሁ ሰዎች በቃ የማን ስህተት እንደሆነ ታውቃለህ። እኔ ገና መሰረታዊ ፖይንት በቃ ላጠቃልልና እኮ አሁን ተባረረ በሚለው እኮ ተስማማን። በቃ ተባረረ በሚለው እኮ ተስማማን። መሰረታዊ ፖይንቱን እሺ፣ ቆይ አንዴ ተብራርቷል ወይስ አልተባረረዋል ወይ? አንዴ እኔ አሁን ላወራ ስል ቅድም ማግተኛል። አሁን ላወራልህ። እሺ፣ አሁን እኔ አንዴ ካወራሁ በኋላ ታወራለህ። በቃ አንዴ ቃል በቃሉን እንጨርስ እና ኢየሱስ ተባረረ እኮ። እኔ አሁን አንድ መሰረታዊ ፖይንት ሳታስጠፋው ልንገርህ እኮ ትቀጥላለህ። ጥያቄና መልስ ላይ ልታስጠፋው ነው። አሁን ያወራሁትን ልታስጠፋው ነው። አንዴ ይቅርታ። አሁን እዚህ ላይ አይደለም እኔንም እኮ ስንት ይሰማው ጋር እኔ እድል እኔ እያወራሁኝ እኮ አይደለም እየጠየቅኩ ነው። ኢየሱስ ተባረዋል። አዎ ሂድልን አሉት። ውጣልን አይደል ያሉት? ውጣልን አሉት። እሺ ውጣልን ያሉት ንብረታቸው ተበላሽቶባቸዋል። ዋው በቃ ንብረቱን ለማበላሸት አይዲያው የማን ነው? ሐሳቡ የማን ነው? የጋኔሎቹ አይደል እንዴ? የንም ንብረት እንዴ? ዋናው ንብረት አታረፈ እኮ። ዋና ንብረት ሰው ነው ለሱ እሱ ማለት ነው። አንዴ ቆይ፣ ኧረ አንዴ እኮ ሁለቱ ንብረታቸው አልተበላሸም ወይ ነው ያልኩ። ይበላሻ ጠቅላላ ምን ሁሉም ነገራቸው ቢያልቅ ምን አገባው ክርስቶስ? እሺ እኮ ሁሉ በቃ ያ ሁሉ ንብረታቸው የተበላሸበት ምክንያት የሰይጣኖች አይዲያ ነው አይደል? ሐሳቡ የሰይጣን አይዲያ አትበለው። እርያ ውስጥ የመግባት የሰይጣን አይዲያ እግዚአብሔር ዓላማ ነው የሚባለው። እዚህ ጋር እነሱ እኮ ነው የለመኑት። ከሀገር ውጭ እንዳይሰዳቸው ለምነው አጥብቀው ለምነው ይላል። ከዛ ወደ እርያቸው መንገባ እንድግባ እንትን ለምኑት አለ። ከዛ ፈቀደላቸው ይላል።
ኢየሱስ ፈቀደላቸው አይደለ እርያ ውስጥ እንዲገቡ እኮ። አሁን እነሱ ሐሳብ አቀረቡ፣ ፈቀደላቸው እኮ። የማን ሐሳብ ነው? የክርስቶስ ዓላማ ነው። እርያ ውስጥ የክርስቶስ ዓላማ ኧረ ላላህ በለዚህ ጋር ማን ነው ለማኞቹ? ማን ነው ለማኞቹ? እዚህ ላይ አጋንንቱ ናቸው። በቃ የፈቀደው ማን ነው? ክርስቶስ። ስለዚህ መጀመሪያ ለሐሳቡ የአጋንንቶቹ አይደል? አዎ አጋንንት። አንተ ክርስቶስ እኮ የአጋንንትንም አትቀላቅላ ፈቃድ ይሞላል። ምክንያቱም አጋንንትን ሲፈጥራቸው ሊሰሩለት የፈለገው ነገር ዝም ብሎ አልፈጠራቸውም። ኧረ ጽሑፉ ላይ ያለው መልስ ስራ ሰጥቷል። እዚህ ጋር ጽሑፉ ላይ ያለው መልስ ከይቅርታ ጋር እዚህ ጋር ከሀገር ውጭ እንዳሰደን ወደ እርያው ሰደደን ያለው ማን ነው? አዎ እዛው ሀገር ቁጭ ብለው እንደገና መፈተን አለባቸው። ኧረ የምትጠየቀው መልስ ማን? የአጋንንቶቹ ሐሳብ ነው አይደለ? ወደ እርያው መግባት ያንተ ልጅ መልሰህ ያንኑ እየጠየቀኝ ነው እኮ። ነው አይደለም ያልኩት። ከሀገር ውጭ እንዳይሰዳቸው አጥብቆ ለምነው። ማን ነው የሚለምነው? አጋንንቶቹ አይደል? አጋንንት ሰዎችን እንዲፈት እሾክና አሜኬላ ያታብቀልብህ ተብሏል። እሱን በኋላ ታብራራለህ። ብቻ ይቅርታ፣ እውነተኛው ከይቅርታ አታዘገን። በኋላ ለብቻ አጋንንት ከዚህ ምድር እንዲጠፉ አይደለም የመጣው ክርስቶስ። እሺ ይሰማል። ይሄ ልጅ በጣም አዘግስ ነው። እኔ ግን መሰረታዊ ነገር እሱ አሁን እኔ በቃ ወደ ሌላ ርዕስ ይችላል። ይሄ በጣም መሰረታዊ ፖይንት ምንድነው? አሁን የሆነ ነገር ያላለ እውነተኛ ይሰማል። ኦኬ እሺ ቀጥል። እሱ ኦኬ አምላክ ይፈተናል አይፈተንም? በዲያብሎስ አምላክ ይፈተናል አይፈተንም? አምላክ ሰው ሆኖ ሰው እስከሆነ ድረስ ሰው እንደ ሰው ደግሞ መፈተን አለበት ነው። እንደሱ ብያልጠይኩም። አምላክ ይፈተናል ወይንስ አይፈተንም? በሰይጣን አይፈተንም አይደለ? ሉቃስ ምዕራፍ 4 አበደልከ አንድ አውጣለት። ሉቃስ ወንጌል ምዕራፍ 4 ከቁጥር 2 ላይ ኢየሱስ ክርስቶስ በዲያብሎስ ተፈትኗል። እንግዲህ አይፈተንም አምላክ ብለህናል። ኢየሱስ ክርስቶስ ተፈትኗል። ኦኬ አሁን እኔ እንደ ሰውነቱማ እንደ ሰው ትፈትነዋል አልኩህ እኮ። እንደ አምላክነቱ ግን አትፈትነውም። ቆይ አንዴ ሰው ስለሆነ ግን የሰውን ስራ ሁሉ ስለሰራ እንደ ሰው መፈተን አንዴ መረጋጋት። ማብራሪያውን ይሄ የቤተክርስቲያን ማብራሪያ ነው። ቀሳውስቶስ ከየት እንዳመጡት እንጠይቃቸዋለን ገና። ኢየሱስም መንፈስ ቅዱስ ተሞልቶበት ከዮርዳኖስ ተመለሰ ይላል። በመንፈስም ወደ ምድረ በዳ ተመርቶ እንግዲህ የክርስቲያኖች አምላክ ኢየሱስ ክርስቶስ 40 ቀን ከዲያብሎስ ተፈተነ። 4 ነጥብ ያሰላ አምላክ በዲያብሎስ ይፈተናል አይፈተንም? ስለቀደም አይፈተንም ብለህ ነበር። አምላክህ ተፈትኗል አልተፈተንም? እዚህ ጋር በዲያብሎስ መልስ። ኦኬ አሁን ይሄ ሰው ከሆነ በኋላ ተፈትኗል። አምላክ ሰው ከሆነ በኋላ ኦኬ አምላክ መጀመሪያ ግን አዳምጣ እንዴ። አምላክ እዚህ ቦታ ላይ ስጋ ብቻ ነበር ወይንስ መለኮትም አብሮት ነበር? ተፈትኗል እኮ አምላክ። አሁን እዚህ ጋር አምላክ አጠያይቅህ እኮ ነው፣ አጠያይቅህ ነው። ስለዚህ አምላክ ተፈትኗል። አሁን ክርስቶስ ብትለኝ ኖሮ አዎ ተፈትኗል እልሃለሁ። አምላክ ስትል ግን ቅድመ ዓለም ለምሳሌ አብም አምላክ ነው። ስለ አብ ጥያቄ አሁን እዚህ ጋር ያለው አካል ኢየሱስ አምላክም ነው ሰው ነው ብለኸኛል አይደለ? አሁን ክርስቶስ ስትለኝ ግን የስጋዌ ስሙ ስለሆነ የስጋዌ ስሙ አምላክ ስጋው የሆነበት ስጋዊ ስሙ ስለሆነ ይለያል። እዚህ የተፈተነው አካል ሰውም አምላክ የሚሆነው አካል ነው ወይንስ ሰው ብቻ ነው የተፈተነው? መልስ። ይሄ ክርስቶስ አምላክ የሆነው ክርስቶስ ተፈትኗል። ስለዚህ አምላክም ተፈትኗል ማለት ነው አይደለ? እግዚአብሔር ወልድ ተፈትኗል። ያሳዝናል። አምላክ ተፈትኗል። ነገር ግን አምላክ እኔ አልፈተንም ብሎ ተናግሯል። እግዚአብሔር መጽሐፍ ቅዱስ ላይ ላሳየህ። ምን ትላለህ? አልፈተንም ብሏል እኮ እሱ ያየ በመለኮታዊ ማንነቱ ሰው ከመሆኑ በፊት አምላክ እኔ አልፈተንም ብሎ ተናግሯል። እኔ አልፈተንም ምን አድርገህ ተፈትነዋል ተናግሯል። ነገር ግን ያውና አምላክ ይፈተናል አይፈተንም ስለው ቀደም ለነገሩ ይልክ በነገር ላይ ፈትኑኝ የሚል ቃል አለ። መፈተን የሚባለው አይነት አለው አነጋገሩ። ለምሳሌ አስራቴን ብታወጡ ለማንኛውም አምላክ ተፈትኗል ብሎ እኔ ደግሞ የፈለጋችሁትን እንዴት እንደማላደርግ እስቲ ፈትኑኝ አስራቴን አውጡና ይልሃል። ረስታችን ቆይ አንዴ አምላክ ይፈተናል አይፈተንም ገባህ? አይነት አለ ፈትኑኝ የሚለው ራሱ ጥያቄው እንደሚፈተን አየን። አሁን ሌላ ጥያቄ ለኢየሱስ ክርስቶስ
የዓለምን መንግስታት በቅጽበት ያሳየው ማን ነው? መጽሐፍ ቅዱስ ላይ መልስ። ሰይጣን ነው አይደለም? ሰይጣን ነው ጌታ ሰው። ስለዚህ ሰይጣን ተአምር ሰርቷል መጽሐፍ ቅዱስ ላይ። ዓለምን በቅጽበት ማሳየት ድንቅ ተአምር ነው። እንግዲህ አንተ ዓለምን እዞራለሁ ብትል ተአምር ብሎ ማለት ከልማድ ውጭ የሆነ ከህግ ውጭ የሆነ ነገር ነው አይደለ? ዓለምን ለማየት አንድ ሰው መዞር አለበት፣ ዓለምን በእግሩ ወይንም ደግሞ በሆነ በአውሮፕላን ሊሆን ይችላል፣ በመኪና ወይ በባቡር ምናምን። በቅጽበት ግን ካሳየ ይሄ ድንቅ ተአምር ነው። ለኢየሱስ ክርስቶስ ይሄን ድንቅ ተአምር የሰራለት ማን ነው? መጽሐፍ ቅዱስ ላይ ያሳየው ዲያብሎስ ሰይጣን ነው። ይሄን ያምናል ወገናችን። መጽሐፉም ላይ ያው ደግሞም ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ እያለ ይናገራል። በቅጽበት አሳየው ይላል እዚያኛው ወንጌል ላይ ያሳየው በቅጽበት በፍጥነት ቶሎ ብሎ አሳየው ዓለምን። ይህን ድንቅ ተአምር አድርጓል። የዚህ ዓለም አምላክ ማን ነው? እውነተኛው ዲያብሎስ ራሱ የዚህ ዓለም አምላክ ይባላል። የጌታ ሰው ትክክል። ይሄ እውነተኛ ያለው ትክክለኛ ሰው እውነተኛ ነው። በቃ ዲያብሎስ የዚህ ዓለም አምላክ ትብሏል። መጽሐፍ ቅዱስ ላይ አምላኮች ብዙ ናቸው። አንደኛ አምላክ ዲያብሎስ ነው። ዲያብሎስ የዚህ ዓለም አምላክ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ የዚህ ዓለም አምላክ ዲያብሎስ እንደሆነ ጳውሎስ ራሱ ይናገራል። ትክክል። አሁን እኮ የለ ውሱ ፖይንታችን ምን መሰለ? ጠይቀው ነገር ካለ ጠይቀህ አንተ። ፖይንታችን ምን መሰለ? ቅድም ያወራው በአላህ ስም አንድ ርኩስ መንፈስ ተይዞ የሚዋሽ ከሆነ የአላህ ፓወር እኮ ነው ጥያቄ ውስጥ የሚገባው። አይደለም አይደለም። ተሳስተ ጥያቄ ጠይቀው እንጂ አሁን አንተ ለምሳሌ ይኸውልህ ለምሳሌ በእኛ ሌላ አንድ ነገር ልጨምርልህ። ኢዮብ ሲፈተን ሰይጣን በእግዚአብሔር ፊት ቆሞ በተደጋጋሚ ቆሞ እየመጣ እየተነጋገረ ነው የፈተነው። አሁን ያ ሰይጣን መጥቶ የሚያወራው ሰይጣን ኢዮብን የፈተነው ወይ ሰይጣን እግዚአብሔርን? ሁለቱን የፈተነው እውነተኛው ትክክል ነው እንዳለ የተናገረው በሙሉ እውነት ነው። ሰይጣን በእግዚአብሔር ፊት ያ እውነት ኢዮብ ላይ ተጽፎላል። ኧረ እባክህን ሰይጣን ተናግሮ የሚናገር በእግዚአብሔር ፊት አይዋሽም ነው። ይህንንም ማካካድን ክርስቶስ እኮ ምንድን ነው ያለው? የእናንተ ልጆች በማን ያወጡ ነው እኔ በአጋንንት ማወጣ? ምን ማለት ነው? እኔ የኔ ስራ ምንድን ነው እያለ እኮ ነው። አጋንንት በአጋንንት የሚወጣ ከሆነ እኔ ምን ልስራ? እግዚአብሔር እኔ ምን ልስራ እያለ እኮ ምን ይሰራልናል ታዲያ? አጋንንት በአጋንንት ከወጣ የእግዚአብሔር ስም ምን ይሰራልናል? አጋንንት እያመለክን አንኖርም እንዴ? በአላህ ስም አጋንንት የማይወጣ ከሆነ ምን ይሰራልናል ታዲያ? አላህ እኮ አዳምጥ እንጂ በአላህ ስም አጋንንት አባባሌ ገባ? አዳምጥ ረጋ በል። ትክክል ነው። ቀደም መጀመሪያ ላይ ስጠየቀ ጊዜ እየመለስኩልህ መልስ እኮ ነው። በአላህ ስም አጋንንትን ታስወጣላችሁ ወይ? አዎ በደንብ እናስወጣለን። በደንብ አድርገን እናስወጣዋለን። ገብቶሃል አይደለ? ለዚያውም እንደዚህ ውሃ ረጭተህ ምናምን እንደዚህ በጠረባ ብለን ምናምን አይደለም። የአምላክን ቃል በጆሮ ላይ በማንበብ ተመልከት። በትክክለኛ መንገድ የአምላክን ቃል በጆሮ ላይ በማንበብ ነው እኛ የምናስወጣው። ብዙ የሃይማኖት ባለቤቶች አጋንንት እናስወጣለን ይላሉ። የሚገርመህ ሂንዱይዝሞች ይላሉ፣ ቡድሂዝሞች ይላሉ፣ እንዳለ የእምነት ባለቤት ሁሉ እውነተኛ መንገድ ላይ ናቸው ወይ? አይደለም። እውነተኛ የሆነ ሰው የአምላኩን ቃል ያንብብበትና ያውጣ። የአምላክ ቃል ፓወር አለው ኃይል አለው ብለን ምናምነንን እኛ ቀጥታ ቁርአን ስንቀራበት ጊዜ ይወጣል አጋንንት ማለት ነው። ይሄ እኛ ጋር ብርቅ አይደለም። ህፃን ልጅ የ10 ዓመት ህፃን ልጅ እንዲህ የታመመ ዋሽቷል ግን ካልክ ያለ ኃይሉን ነው የምትቀንሰው እኮ ስላለ ኃይል ጠይቀኝና እንመልስልህ። አሁን አጋንንትን ስለማስወጣት እየጠየቅንህ ነው። ስናስወጣው ጊዜ በአላህ ስብሐነሁ ወተዓላ ስም ይወጣል። ቁርአን ሲቀራበት ይወጣል። ሐዲስ ሲቀራበት ይወጣል። ገብቶሃል አይደል? ይህ በእኛ ጋር የታወቀ ነገር ነው። ይህ ሌሎቹ ጋር ይሄንን እንደ ተአምር ስለሚቆጥሩ ነው። ታውቃላችሁ። በነገራችን ላይ ለዚህ ነው እንዳለ አዳራሽ ለምሳሌ ልንገርህ፣ አሁን ፕሮቴስታንት ጋር በጠረባ ምናምን ስትል ነበር። አንተ ፕሮቴስታንቶችና እነሱ ስለሌለው አካል አናውራና እናንተ እንዴት ነው አጋንንትን የምታስወጡት? እስኪ ንገረኝ። እኛ ጋር አሁን በእግዚአብሔር ስም በጻድቃን በሰማዕታት ስም ይወጣል። በሰማዕታት ስም ኢየሱስ ክርስቶስ ያስወጣ ነበር አጋንንትን። ትልቅ ስህተት። አሁን እዚህ ጋር በእኔ የሚያምን አለ እኮ እኔ የማደርገውን ያደርጋል፣ ከዚህ የሚበልጥ ያደርጋል። ኢየሱስ ክርስቶስ የሚያስወጣው የነበረው አጋንንትን በሰማዕታት ስም ነው ወይንስ አይደለም?
ኢየሱስማ በራሱ ስም ነው የሚያወጣው፣ በመንፈስ ቅዱስ ነው የሚያወጣው። ወይ በመንፈስ ቅዱስ ነው የሚያወጣው? ኢየሱስ ክርስቶስ በራሱ ስም ነው የሚያስወጣው? በመንፈስ ቅዱስ አለ እኮ። በራሱ ስም ማለት የመንፈስ ቅዱስ ከሱ ጋር ያለ ነው። አይደለም፣ ቅዱሳንም በመንፈስ ቅዱስ ነው የሚያወጣው። ቴሪ ላይ ያለው ኢየሱስ ክርስቶስ ሲያስወጣ የነበረው እኔ በእግዚአብሔር ጣት አጋንንትን አስወጣለሁኝ ይላል። ምን ትላለህ? እኮ የእግዚአብሔር ጣት የተባለ እኮ መንፈስ ቅዱስ ነው እኮ። ቆይ ወደ እሱ እንመጣለን። እኔ በእግዚአብሔር መንፈስ አለ እኮ፣ በመንፈስ ቅዱስ የሚል አለ እኮ ሌላ ቦታ ላይ። ስለዚህ ኢየሱስ ክርስቶስ ሲያስወጣ የነበረው በአምላኩ ስም ነው ማለት ነው አይደለ? በአምላኩ አይደለም፣ በመንፈሱ በመንፈሱ እና በአባቱ ስም እኮ በእግዚአብሔር ነው የሚለው ደግሞ በመንፈስ ቅዱስ ነው የሚለው። ስለዚህ ኢየሱስ ክርስቶስ አጋንንትን ሲያስወጣ የነበረው በእግዚአብሔር እንደሆነ ቃል በቃል ራሱ ይናገራል። እግዚአብሔር ደግሞ ለኢየሱስ ክርስቶስ አምላኩ ነው ብለህ ታምናለህ አንተ አይደለ? አምላክ የሚለው ኢየሱስ ማንን ነው? እግዚአብሔር ነው አይደለ? አይ አምላክ የሚለው አምላክ መኖሩን እያስታወቀህ ነው እንጂ አምላክ እኔ ብቻ አይደለም አባቴም አምላክ ነው የሚለውን እያስታወቀ ነው እንጂ በአብ የተፈጠርኩ ነኝ የሚል ትርጉም የለውም። እዚህ ጋር ፈጠረኝ እያለ የሚናገረው ማን? እኔ እዚህ ጋር ግን እያወራን ያለ ነው ስጋንም ማዘጋጀት። መጽሐፍ ቅዱስ ላይ ስጋንም ማዘጋጀህልኝ ይላል ኢየሱስ ክርስቶስ። ማን ነው ስጋውን ያዘጋጀለት? እግዚአብሔር ነው። እግዚአብሔር ስትል ደግሞ ከእግዚአብሔር ከተባሉት ውስጥ አንዱ ራሱ ነው። በጣም ጥሩ። አሁን ጥያቄው ማን ነው ስጋውን ያዘጋጀለት? ስጋንም አዘጋጀህልኝ ይላል ኢየሱስ። ማን ነው እንደዛ እያለ ያለው? መንፈስ ቅዱስ ነው? አብን ነው እንደዛ እያለ ያለው? ወይንስ ሶስቱንም የሥላሴ አካል ነው እንደዛ እያለ ያለው? አብን የሚል ችግር የለውም እኮ በስልጣን እኩል ስለሆነ እንድትመልስ አይደለም የምፈልገው። እርግጠኛ ሆንክበትን እምነትህን እንድታሳውቅ ነው የምፈልገው። ችግር የለውም ሳይሆን ስጋንም አዘጋጀህልኝ የሚለው ኢየሱስ ክርስቶስ አብን ብትለው ምንም ችግር የለውም። አብን ችግር የለውም ሳይሆን እምነትህን በግልጽ ተናገር። ያውና ምን ይላል እዚህ ጋር ያወጥቶልሃል። ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደደም፣ ስጋን ግን አዘጋጀህልኝ ይላል። ማን ነው ስጋንን አዘጋጀህልኝ የሚለው? ኢየሱስ ክርስቶስ። አብ አዘጋጀለት። ምን ችግር አለ? ምን ችግር የለም። ስለዚህ የኢየሱስ ክርስቶስ ፈጣሪው አይደለም አትበለና ታዲያ። አይ ይኸውልህ የማዘጋጀት ስልጣን በስልጣን እኩል ስለሆኑ በዚህ ስልጣን ውስጥ ወልድ የለም ማለት አትችልም። አብ ነው ያዘጋጀው አልከኝ። ምክንያቱም ይሄንን ነገር ለማድረግ የሶስቱም ስምምነት ነው ማለት በስልጣን እኩል ስለሆነ እንደዛ። ይሄ የቤተክርስቲያን አስተምሮ ነው። ተወሱ እንደሱ ሳይሆን አሁን አብ ነው ያዘጋጀው ስጋውን ብለኸኛል አይደለ? ስለዚህ አብ ከሆነ ያዘጋጀው መንፈስ ቅዱስና ወልድ ያልፈጠሩት ፍጡር አለ ማለት ነው። ያላዘጋጁት ነገር አለ ማለት ነው። እሱ ምንድን ነው? የኢየሱስ ክርስቶስ ስጋ። ስለዚህ አምላክ አይደሉም ማለት ነው። በጣም ያሳዝናል። ወልድና መንፈስ ቅዱስ አይደለም። ይህን ለማዘጋጀት አብም ስልጣን አለው፣ ወልድም ስልጣን አለው፣ መንፈስ ቅዱስም ስልጣን ስላለው አብ ስላለህ ወልድ የለውም ስልጣን የሚል ትርጉም አይሰጠው። አንተ አልክ ይላል ቃሉ ላይ ሲናገር። አንተ አልክ ይላል። ቅድም ምን አለን? አብ ነው ያዘጋጀው። አብ ነው ያዘጋጀው ከተባለ አብ ወልድ አይደለም፣ አብ መንፈስ ቅዱስ አይደለም። ይወጣል አይደለ? አሁን እኔ ግን ምንም መሰለክ ሰዎች ጋር ሰው ከሰው ጋር ይጣላል ብለህ ስም ስለተጠራ ውሸት ነው ካልክ የእግዚአብሔርን ፓወር ነው የምትከደው። እሱን ጨርሰን ወደዚህ መጣን። አሁን እዚህ መጣን። ማንን ነው አጋንንት ሲያስወጣ የነበረው? እሱ አደገኛ ነው። እንደዚህ አይነት ትምህርት እኛ ጋርም እያስተማሩ እያስበሉን ስለሆነ ምንም ማድረግ አይቻልም። እሺ ዴቭ አለ? ዴቭ ሰላም ዴቭ። አሎ እሺ እንዴ ስራ 2 ሰዓት ተኩል ሆኗል። አንድ ሰዓት ሊሆን ነው። ከዚህ በኋላ ትንሽ እንቅራና ከዚያ እንተኛለን። እሺ ቴንኪው እሱ አመሰግናለሁ። እሺ እናመሰግናለን። እውነተኛ ጨዋ ልጅ ነው። ጥያቄ ባለ ጊዜ የገባ ሌሎች ልጆች አሉ እና አብዱልከሪም ይብራል ከላይ አቡከር አሉ። ጠይቃቸው። እሺ በጨዋ ደንብ ይመልሱልሃል። በጨዋ ደንብ መልሱለት። ጨዋ ልጅ ነው። ቁርአን እንቀራለን በሰናድኛ ድምፅ። እሺ
أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. تبارك الذي بيده الملك وهو على كل شيء قدير. الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور. الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير. ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير. وللذين كفروا بربهم عذاب جهنم وبئس المصير. إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سألهم خزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير. وقالوا لو كنا نسمع أو نعقل ما كنا في أصحاب السعير فاعترفوا بذنبهم فسحقا لأصحاب السعير. إن الذين يخشون ربهم بالغيب لهم مغفرة وأجر كبير. وأسروا قولكم أو اجهروا به إنه عليم بذات الصدور. ألا يعلم من خلق وهو اللطيف الخبير. هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه وإليه النشور. أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاصبا فستعلمون كيف نذير. ولقد كذب الذين من قبلهم فكيف كان نكير. أولم يروا إلى الطير فوقهم صافات ويقبض ما يمسكهن إلا الرحمن إنه بكل شيء بصير. أمن هذا الذي هو جند لكم ينصركم من دون الرحمن إن الكافرون إلا في غرور. أمن هذا الذي يرزقكم إن أمسك رزقه بل لجوا في عتو ونفور. أفمن يمشي مكبا على وجهه أهدى أمن يمشي سويا على صراط مستقيم. قل هو الذي أنشأكم وجعل لكم السمع والأبصار والأفئدة قليلا ما تشكرون. قل هو الذي ذرأكم في الأرض وإليه تحشرون.
ويقولون متى هذا الوعد إن كنتم صادقين قل إنما العلم عند الله وإنما أنا نذير مبين فلما رأوه زلفة سيئت وجوه الذين كفروا وقيل هذا الذي كنتم به تدعون قل أرأيتم إن أهلكني الله ومن معي أو رحمنا فمن يجير الكافرين من عذاب أليم قل هو الرحمن آمنا به وعليه توكلنا فستعلمون من هو في ضلال مبين قل أرأيتم إن أصبح ماؤكم غورا فمن يأتيكم بماء معين بسم الله الرحمن الرحيم لا أقسم بيوم القيامة ولا أقسم بالنفس اللوامة أيحسب الإنسان أن لن نجمع عظامه بلى قادرين على أن نسوي بنانه بل يريد الإنسان ليفجر أمامه يسأل أيان يوم القيامة فإذا برق البصر فخسف القمر وجمع الشمس والقمر يقول الإنسان يومئذ أين المفر كلا لا وزر إلى ربك يومئذ المستقر ينبأ الإنسان يومئذ بما قدم وأخر بل الإنسان على نفسه بصيرة ولو ألقى معاذيره لا تحرك به لسانك لتعجل به إن علينا جمعه وقرآنه فإذا قرأناه فاتبع قرآنه ثم إن علينا بيانه كلا بل تحبون العاجلة وتذرون الآخرة وجوه يومئذ ناظرة إلى ربها ناظرة ووجوه يومئذ باسرة تظن أن يفعل بها فاقرة كلا إذا بلغت التراقي وقيل من راق وظن أنه الفراق والتفت الساق بالساق إلى ربك يومئذ المساق فلا صدق ولا صلى ولكن كذب وتولى ثم ذهب إلى أهله يتمطى أولى لك فأولى ثم أولى لك فأولى أيحسب الإنسان أن يترك سدى ألم يكن طفة من مني يمنى ثم كان علقة فخلق فسوى فجعل منه الزوجين الذكر والأنثى أليس ذلك بقادر على أن يحيي أليس ذلك بقادر على أن يحيي
والشمس وضحاها والقمر إذا تلاها والنهار إذا جلاها والليل إذا يغشاها والسماء وما بناها والأرض وما طحاها ونفس وما سواها فألهمها فجورها وتقواها قد أفلح من زكاها وقد خاب من دساها كذبت ثمود بطغواها إذ انبعث أشقاها فقال لهم رسول الله ناقة الله وسقياها فكذبوه فعقروها فدمدم عليهم ربهم بذنبهم فسواها ولا يخاف عقباها. بسم الله الرحمن الرحيم والليل إذا يغشى والنهار إذا تجلى وما خلق الذكر والأنثى إن سعيكم لشتى فأما من أعطى واتقى وصدق بالحسنى فسنيسره لليسرى وأما من بخل واستغنى وكذب بالحسنى فسنيسره للعسرى وما يغني عنه ماله إذا تردى إن علينا للهدى وإن لنا للآخرة والأولى فأنذرتكم نارا تلظى لا يصلاها إلا الأشقى الذي كذب وتولى سيجنبها الأتقى الذي يؤتي ماله يتزكى وما لأحد عنده من نعمة تجزى إلا ابتغاء وجه ربه الأعلى ولسوف يرضى. يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا وعلى ربهم يتوكلون وكأين من دابة لا تحمل رزقها الله يرزقها وإياكم
المتقين قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم وأنيبوا إلى ربكم وأسلموا له من قبل أن يأتيكم العذاب ثم لا تنصرون واتبعوا أحسن ما أنزل إليكم من ربكم من قبل أن يأتيكم العذاب بغتة وأنتم لا تشعرون أن تقول نفس يا حسرة على ما فرطت في جنب الله وإن كنت لمن الساخرين أو تقول لو أن الله هداني لكنت من المتقين أو تقول حين ترى العذاب لو أن لي كرة فأكون من المحسنين بلى قد جاءتك آياتي فكذبت بها واستكبرت وكنت من الكافرين ويوم القيامة ترى الذين كذبوا على الله وجوههم مسودة أليس في جهنم مثوى للمتكبرين وينجي الله الذين اتقوا بمفازتهم لا يمسهم السوء ولا هم يحزنون الله خالق كل شيء وهو على كل شيء وكيل له مقاليد السماوات والأرض والذين كفروا بآيات الله أولئك هم الخاسرون قل أفغير الله تأمروني أعبد أيها الجاهلون ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين بل الله فاعبد وكن من الشاكرين وما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه سبحانه وتعالى عما يشركون ونفخ في الصور فصعق من في السماوات ومن في الأرض إلا من شاء الله ثم نفخ فيه أخرى فإذا هم قيام ينظرون وأشرقت الأرض بنور ربها ووضع الكتاب وجيء بالنبيين والشهداء وقضي بينهم بالحق وهم لا يظلمون ووفيت كل نفس ما عملت وهو أعلم بما يفعلون وسيق الذين كفروا إلى جهنم زمرا حتى إذا جاءوها فتحت أبوابها وقال لهم
لهم خزنتها ألم يأتكم رسل منكم يتلون عليكم آيات ربكم وينذرونكم لقاء يومكم هذا قالوا بلى ولكن حقت كلمة العذاب على الكافرين قيل ادخلوا أبواب جهنم خالدين فيها فبئس مثوى المتكبرين وسيق الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العاملين وترى الملائكة حافين من حول العرش يسبحون بحمد ربهم وقضي بينهم بالحق وقيل الحمد لله رب العالمين 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 يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون
الصالحات لنبوئنهم من الجنة غرفا تجري تحتها الأنهار نعم أجر العاملين. ويا قوم لا أسألكم عليه مالا إن أجري إلا على الله وما أنا بطارد الذين آمنوا إنهم ملاقو ربهم ولكني أراكم قوما تجهلون. ويا قوم من ينصرني من الله إن طردتهم أفلا تذكرون. ولا أقول لكم عندي خزائن الله ولا أعلم الغيب ولا أقول إني ملك ولا أقول للذين تزدري أعينكم لن يؤتيهم الله خيرا الله أعلم بما في أنفسهم إن لمن الظالمين. قالوا يا نوح قد جادلتنا فأكثرت جدالنا فأتنا بما تعدنا إن كنت من الصادقين. قال إنما يأتيكم به الله إن شاء وما أنتم بمعجزين. ولا ينفعكم نصحي إن أردت أن أنصح لكم إن كان الله يريد أن يغويكم هو ربكم وإليه ترجعون. أم يقولون افتراه قل إن افتريته فعلي إجرامي وأنا بريء مما تجرمون. وأوحي إلى نوح أنه لن يؤمن من قومك إلا من قد آمن فلا تبتئس بما كانوا يعملون يفعلون. واصنع الفلك بأعيننا ووحينا ولا تخاطبني في الذين ظلموا إنهم مغرقون. ويصنع الفلك وكلما مر عليه ملأ من قومه سخروا منه قال إن تسخروا منا فإنا نسخر منكم كما تسخرون. فسوف تعلمون من يأتيه عذاب يخزيه ويحل عليه عذاب مقيم حتى إذا جاء أمرنا وفارت النور قل نحمل فيها من كل زوجين اثنين وأهلك إلا من سبق عليه القول وما آمن معه إلا قليل. وقال اركبوا فيها بسم الله مجريها ومرساها إن ربي لغفور رحيم. وهي تجري بهم في موج كالجبال ونادى نوح ابنه وكان في معزل يا بني اركب معنا ولا تكن مع الكافرين. قال ساوي إلى جبل يعصمني من الماء قال لا عاصم اليوم من أمر الله إلا من رحم وحال بينهما الموج فكان من المغرقين. وقيل يا أرض ابلعي ماءك
سماء أقلعي وغيض الماء وقضي الأمر واستوت على الجود وقيل بعدا للقوم الظالمين ونادى نوح ربه فقال رب إن ابني من أهلي وإن وعدك الحق وأنت أحكم الحاكمين قال يا نوح إنه ليس من أهلك إنه عمل غير صالح فلا تسألني ما ليس لك به علم إني أعظك أن تكون من الجاهلين قال رب إني أعوذ بك أن أسألك ما ليس لي به علم وإلا تغفر لي وترحمني أكن من الخاسرين قيل يا نوح اهبط بسلام منا وبركات عليك وعلى ممن معك وأمم سنمتعهم ثم يمسهم منا عذاب أليم تلك من أنباء الغيب نوحيها إليك ما كنت تعلمها أنت ولا قومك من قبل هذا يا سلام ما كنت تعلمها أنت ولا قومك من قبل هذا ቁርአን ከርሳቸው ዘንድ እንዳልመጣ የሚገልጽ የሆነ ከአላህ ዘንድ ከፈጣሪ ዘንድ ብቻ እንደመጣ የሚገልጽ የሆነ አንቀጽ ነው። ታሪኩን አላህ ስለ ነቢያት ሁሉ ከነገራቸው በኋላ ምን አለ? ቲልከ ሚን አንባኢል ገይብ ሙሐመድ ሆይ ይሄ ላንተ የምነግርህ ስለ ነቢያት ስላለፉት ታሪክ ቲልከ ይህችህ ሚን አንባኢል ገይብ ከሩቅ ወሬ ነች፣ የሩቅ ዘገባ ነው ላንተ እኔ ላንተ እየነገርኩ ያለሁት። ማ ኩንተ ተዕለሙሃ አንተ ወላ ቀውሙክ አንተም በአንተ ዘንድ ያሉ ህዝቦችም አታውቁትም ነበር ይህን ታሪክ አላቸው። ሚን ቀብል ሃዛ ከዚህ በፊት አታውቁትም ነበር። ፈስቢር ኢነል ዓቂበተ ልልሙተቂን ታገስ፣ ስለዚህ መጨረሻው እኔን ለሚፈሩ ሰዎች ነውና አላቸው። ለምን ታገስ ያላቸው? እየነገራቸው ያለው ነቢያቶች ለህዝቦቻቸው እያስተማሩ ባሉበት ጊዜ ስለደረሰባቸው ግፍና መከራ ነው። ገብታችኋል አይደል? ስለ ኑህ፣ ስለ ሁድ፣ ስለ ሷሊህ፣ ስለ ሁሉም ነቢያት እየተናገረ አላህ የመካ ሰዎች አዛ እያደረጓቸው ነበር በአስተምሮታቸው ላይ። አንተን የፈለገ ህዝቦች እንደዚህ አዛብ ያደርጉህም ከአንተ በፊት በነበሩ ነቢያቶች ላይ ይሄ ተከስቶ ነበር። ስለዚህ አንተም ታገስ፣ መጨረሻው ለእነዚያ ለነቢያቶች እንደሆነ ሁሉ ለአንተም ነው መጨረሻ፣ አብሽር፣ ድሉ ለአንተ ነው ይላቸዋል። ይሄ ትንቢት የአላህ ትንቢት ነው ለነብዩ ሰለላሁ ዐለይሂ ወሰለም ጠላቶቻቸው ድምጥማታቸው እንደሚጠፋና እርሳቸው ድል አድርገው የበላይ እንደሚሆኑ። ይሄ ቃሉ ተፈጽሟል? ተፈጽሟል። አንደኛ ነው። ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ታሪክ ከማንም ተምረውት አይደለም። ምድር ላይ ተመልከቱ። አንተ አታውቀውም ነበር አላቸው። ከአንተ ዘንድ ያሉ ህዝቦችም አያውቁትም ነበር ይሄን ታሪክ ይላል። ስለዚህ ከማን ነው የመጣው እያለ ነው። ከእኔ ዘንድ ነው ዛሬ የመጣልህ እያላቸው ነው። ነብዩ ሰለላሁ ዐለይሂ ወሰለም ከአንድም የሌላ እምነት ተከታይ ዘንድ ሄደው አልሰሙም፣ አልተማሩም። ይወታቻላል ማ ኩንተ ተዕለሙሃ አንተ ወላ ቀውሙከ አንተም ህዝቦችም ይህን ታሪክ አታውቁትም ነበር ይላል። ፈስቢር ኢነል ዓቂበተ ሊልሙተቂን ወኢላ ዓድን አኻሁም ሁዳ ወደ ዓድም ነገዶች ወንድማቸውን ሁድ ላኩላቸው ይላል። ሁድ ዓለይሂ ሰላም የተባለ ታላቅ ነቢይ ነው። ከኑህ ዓለይሂ ሰላም በኋላ እየተነሳ ነው። ከኑህ ጋር በመርከቢቱ ላይ ያሉት ብቻ ቀርተው ነበር። ሌላው እንዳለ ዓለም ላይ ያለ ከሃዲ ሰምጧል። ረቢ ላ ተዘር ዐለ ልአርድ ሚነ ልካፊሪነ ደያራ ኢነከ ኢንተዘርሁም የضሉ ዒባደከ ወላ የሊዱ ኢላ ፋጅረን ከፋራ ብሎ ዱዓ ባደረገበት መሰረት ከሃዲያኖች ጠፍተው ነበር። መርከቢቷ ላይ ያሉት ብቻ ናቸው አማኞቹ። ከዚያ በኋላ ግን ኑህ ዓለይሂ ሰላም ከሞተ በኋላ ቀስ በቀስ በህዝቡ መካከል ሽርክ መግባት ጀመረ። ከዛ ሁድን አስነሳላቸው። ቃለ ያ ቀውም ዕቡዱላህ ህዝቦች ሆይ አላህን ተገዙ አላቸው።
ማ ለኩም ሚን ኢላሂን ገይሩሁ ከእርሱ ውጭ ሌላ አምላክ የላችሁም አላቸው። ኢን አንቱም ኢላ ሙፍተሩን አላቸው። እናንተ እየቀጠፋችሁ እንጂ በፍጹም ከእርሱ ውጭ ሌላ አምላክ የለም አለ። ከአላህ ውጭ ሌላን አካል አምላክ አድርገው የያዙ ሰዎች ሁሉ በራሳቸው የቀጠፏቸው ቅጥፈቶችና ፈጠራዎች ናቸው። ያ ቀውሚ ላ አስአሉኩም ዐለይሂ አጅራ አላቸው። ህዝቦቼ ሆይ እኔ በዚህ በማስተምራቸው ነገር ላይ ክፍያን አልጠይቃችሁም አላቸው። ምንዳን አልፈልጋችሁም፣ እንድትከፍሉኝ አይደለም አላቸው። ኢን አጅሪየ ኢላ ዐለ ለዚ ፈጠረኒ ምንዳዬ ክፍያዬ በዚያ በፈጠረኝ ላይ እንጂ በሌላ በማንም ላይ አይደለም፣ አብሽሩ አላቸው። ወነሕኑ ከማ ነቁል ወማ አስአሉኩም ዐለይሂ ሚን አጅር ኢን አጅሪየ ኢላ ዐላ ረቢል ዓለሚን ትላላችሁ። ማንኛውም ዳዕዋ የሚያደርግ ሰው ሊይዘው የሚገባ የሆነ መርህ ነው። ሁሌ ምንዳው ከአላህ ዘንድ ነው። ትሰደባለህ፣ እንደ ነቢያት ትዘለፋለህ፣ ብዙ ትባላለህ፣ ትቃለላለህ፣ የፈለገ ሰዎች ይለዋል አይደል? ምንዳህን ከአላህ ሱብሓነሁ ወተዓላ አስብ፣ ለእያንዳንዱ ለዚህ ሁሉ ለሚደርስብህ ነገር ገብታችኋል። ስለ ክብርህ እንዳትቆም ሀብ ዕርደከ ሊላህ ክብርህን ለአላህ ሁሉ ስጥ። በዳዕዋ መንገድ ላይ ስትገባ ጊዜ እነዚህ ሁሉ በነቢያት ላይ የደረሰ ሁሉ ይደርስብሃል። የዛኔ ስለ ራስህ ልትከላከል እንዳትነሳ አደራህን። ያንተን ክብር ተወው፣ ጊዜ እንዳይኖርህ ስለ አላህና ስለ መልእክተኛ ሁሉ ያስተምሩ ሰዎች። በሰዎች ልብ ውስጥ አላህና መልእክተኛውን አንግስ። አላህ በነቢያት በኩል የደነገገውን ሃይማኖት ያንን ለሰዎች ያስተዋውቀ። ኸላስ ያንተስ ያንተ ምንዳህ በቀጣዩ ዓለም ነው የሚሆነው። ምድር ላይ እንዳትፈልግ ከሰዎች ውዳሴም ሆነ ከሰዎች ምስጋናንም ሆነ እንዲያሞካሹ የሆነ ነገር اترك كل هذا لله سبحانه وتعالى. أسأل الله سبحانه وتعالى أن يجعلنا مع الأنبياء والمرسلين. والسلام عليكم ورحمة الله وبركاته. والكوادر يكون الله. تشاو تشاو تشاو.